በሱማ ቀልድ የለም ብሎ ያለ ኦርቶዶክስ የለም። በሱማ ቀልድ የለም ብሎ ያለ የለም። ሰፊ ጊዜ ወስጄበት ነው። ቪዲዮዎችን ያላችሁ ሰዎችም ላኩልኝ፣ ያዙት። ማን አሁን በሙሉ የተቃወመው? ኦርቶዶክስ፣ የኦርቶዶክስ አማኞች የኦርቶዶክስ አማኞች ለምን ኢየሱስን ይጠሉታል? አይወዱትም። ቅዱስ የእግዚአብሔር ልጅ ገናናው ጌታ ምስክር ነው። አይወዱትም። ለምን አይወዱትም? ዓለም ይህንን ማለት ሰይጣን ይህንን ዓለም ኢየሱስን እንዳይወዱት አድርጎ አደራጅቶታል። ምንም አያመጡ ጋኔናቸው ከላያቸው ላይ እየተራገፈ በእግዚአብሔር ልጅ ስም ስንገስጸው ይወጣል። የወንጌል እውነት ይሰበካል ይሰበካል። ምን ነው የዓለም ትልልቅ አቀንቃኞች ሃይማኖታቸውን በቆሙበት መድረክ ላይ እንዴ ያኛው ማርያምን አመስግናታለሁ ብሎ ሲል ማ ተቆጣ? የትኛው ጴንጤ ተቆጣ? ማንም እኮ አልኩ። ስለዚህ ማታ በኢትዮጵያ ማታ ላይ ጠብቁን። ማታ ላይ ጠብቁ። ሰፊ ሽፋን ሰጥተን እናገርበታለን። ቪዲዮዎች ካላችሁ ያዙ። ተቃውሞ የጻፉም ደግፈውም የጻፉ አሁን እንዳልኳችሁ የኛ ቤት ናቸው የሚባሉ ውርውር የሚሉም ሰዎች አይጠፉም። ደግ አረገች እህታችን ማስተዋል። እኛ አላህ አይደለም የተጋባኑ፣ እዛ የተቀመጠ ሲኦል ሊማገድ የተዘጋጀ ትውልድ ነው። ጌታን ተቀበሉ ብሎ ማለት ቤተ መንግስት ገብታ እድሉን ብታገኝ ትልልቅ ስብሰባዎች ላይ ገብታ ብትናገር ደግ አረገች። ያዳናትን ጌታ ነው ተቀበሉ በላ ያለችው። ከፈለገ ይቀበላል፣ ካልተፈለገ አይቀበልም። ከፈለገ ይቀበላል፣ ካልፈለገ አይቀበልም። ሙስሊሞቹ እንኳን እንደዚህ አላጮሁትም ስልህ ታምሰዋል። ቤታቸው አይምሯቸው ተበጥብጠዋል። እንዴት ግን ኢየሱስን ተቀበሉ ብላ ትለናለች? አንተ ትውልድ ተነስ፣ ምን በል ማርያም ማርያም ላንቃ እስኪላቀቅ ድረስ ትጮኻለህ እንጂ ተራራ ነው ተፈጥሮ አይታዘዝልህም። በማርያም ስም መዳንን አታገኝም። በማርያም ስም አጋንንት አይወጣም። በማርያም ስም እንደውም ያላግጥብሃል። በማርያም ስም ውጣ ብለህ ብትለው ሰይጣን ያላግጥብሃል አልኩ። ለምን አይፈራትም ማርያምን? ማንንም በል አልኩ። ኢየሱስ ብለህ ስትል ይንጫጫል። ማታ በሰፊ ሽፋን እንገናኝ። እዚህ ያልተናገራችሁ እነ ራሄል ምናምን ነገር ኑሐሚን ኑ ቃል ምናምን ነገር ያልደረሳችሁ ኑ ምሽት ላይ ጌታ ቢፈቅድ እንገናኝ። በደንብ ነው የምንሰብከው። ማዳኑ ይነገራል፣ ጌትነቱ ይነገራል። አይ ቲንክ ከምሽቱ 3 ሰዓት ምናምን አካባቢ ላይ በኢትዮጵያ 3 ሰዓት ወይ 4 ሰዓት አካባቢ ላይ እንገናኝ። ጸጋና ሰላም ይብዛላችሁ። ተባረኩ። ወዳችኋለሁ። ወንጌል ይቀጥላል። ወንጌል ይቀጥላል። ወንጌል በየትኛውም ጊዜ ጴንጤ የሚያምርበት እንደዚህ ነው። በቃ አሁን እታችን ማስተዋል ቡናዋን እየጠጣች ስክሮል እያደረገች ብቻ ማየት ነው። በቃ ተበጥብጧል። ግማሹ ታሞ ሁሉ ተኝቷል አሉ። ምን በኢትዮጵያ ታሪክ ታይቶ የማይታወቅ ይላል። በቃ እናሳያለን። ገና ብዙ ታይቶ የማይታወቀው ኢየሱስ ጌታ ነው አልተባለም አይደል? በየአደባባዮች ያስጡቷን እንትን መታ ጉንጯን በጥፊ በለው መቀመጫዋን እያልክ ስትገባ ነበረ። ምንም ያላችሁት ነገር የለም ያኔ እንደዛ ተብሎ ሲባል። አሁን ግን ያዝ ጉንጯን የሚባል ነገር የለም። ጌታን ተቀበል ትባላለህ በየትኛውም ቦታ ላይ። ግልጽ ነው። ይኸው ነው መልእክታችን። ለምን እንድትድኑ ምን ስላደረግልህ? ስለሞተልህ። ኢየሱስ ስለሞተልህ ልትቀበለው የግድ ነው። ስለሞተልሽ ለእስላም፣ ለክርስቲያን፣ ለኦርቶዶክስ ዋቴቨር ማንንም ጠራ። ለሰው ልጅ የሚያስፈልገው ማን ነው? ኢየሱስ ነው። በግድ አልወጣንም፣ ይነገርሃል። ግን በአደባባዮቹ ይሰበካል። ምድርና ሞላ እግዚአብሔር ናት፣ ዓለምና በሷ ውስጥ ያሉ ሁሉ ብሏል። በቃ ሰላማችን ተበጠበጠ ብለህ ካልክ ለምን ድፍርስርሱ አይወጣም? ኢየሱስ ተብለህ ሰላም ከተበጠበጠ አንጎሌ ዞረ ብለህ ካልክ በደንብ ይዙርብህ። ከዙረቱ በኋላ መድኃኔዓለም ይፈውሳል ማለት ነው። ጌታ ግልጽ ነው። በግድ ተቀበል አልተባልክም። ወንጌል ተሰበከ። ጌታን ተቀበሉ። ሽልማት፣ ከሽልማቶች ሁሉ በላይ የሚበልጥ ሽልማት ከአብ ዘንድ የተሰጠን ስጦታ የእግዚአብሔር ልጅ ትውልድ ሁሉ ሊቀበለው ይገባል። መልአኩ ቅዱስ ገብርኤል የሰበከውን ስብከት ነው ሰብካ የወረደችው። ለሕዝቡ ሁሉ የሚሆን ታላቅ የምስራችን እነግራችኋለን ብሎ ያሉትን
አለቀ። ስለዚህ ማስተዋልን ለቀቅ፣ ወንጌሉን ጠበቅ አድርጉ። ፔንቴን ለቀቅ፣ ኢየሱስን ጠበቅ አድርጉት። ያዳነን ጌታ ያድናል ብለን ሰብካለን። አንቺ የተሳሳችሁ አንዴ ለእኛ እድል ስትሆን አንቺ የተሳሳችሁ አድምጪ። ዋዜማ ቆይ አንዴ እሱም ሲያወራ አንቺም እያወራሽ እስኛም እድል ስጡን። አንቺ አንደኛ ይኸውልሽ ያሳሳቱሽ እስርሽ ያሉ ቤተሰቦችሽ ናቸው። ምክንያቱም ይኸውልሽ አንቺ አመንሽበት እንዳትናገሪ ጥሩ ነው ከቤተሰብ መስማት። ምክንያቱም ሰው በቤተሰብ ሆኖ ስለሚሰማ ማለት ነው። እስኪ አድምጪ፣ ቢያንስ አንድ ደቂቃ አድምጪ። አታውቋትም፣ ኦርቶዶክስን አታውቂያትም እህቴ። ኦኬ ብታውቂ ኖሮ ልብ ብለሽ ስሚ። አታውቂያትም። ለምን አታውቂያትም ብያልኩሽ? አንደኛ አስተምሮተ ሥላሴን ባለመቀላቀል ባለመለወጥ ምናምን ነገር ብለሽ አትይም። ኦኬ የአካል ሶስትነትን እንኳን በሚገባ አታውቂም። የባህሪ የመለኮት የስልጣን አገዛዝን እንኳን አንድነትን አታውቂም። እሱ ቀጥታ ሲጠይቅሽ አብ አባት ይባላል አይባልም ብሎ ሲልሽ ይባላል። ወልድስ አባት ይባላል ወይ ብሎ ሲልሽ ወልድ አባት ይባላል ብሎ የሚለውን ነገር ለማውጣት ቸገረሽ። ታዲያ በተለየ አካሉ በመስቀል ላይ አባት ወይ ብሎ የሥላሴ አካላት ሶስት አካላት ስለሆነ ማለት ነው። አብ የተለየ አካል አለው፣ ወልድ የተለየ አካል አለው፣ መንፈስ ቅዱስ የተለየ አካል አለው። ታምኛለሽ እንደዚህ በሥላሴ ያስተምሩት ውስጥ? አዎ ታምኛለሽ። ቆይ ታምኛለሽ። አንቺ አለመቀላቀል ብሎ የምትላትን ቃል ብቻ ነው ያልሽው እህቴ። ሶስት እንላለን አልኩ። ሶስት የምትሉት በምንድን ነው? በምንድን ነው መልሺ። ሶስት የምትሉት በምንድን ነው? ጭጭ ምጭጭ ሚዩት ስለሆንኩ ነው። ማንም ራስሽ ነሽ ሚዩት የምታደርጊ። ሚዩት አታርጓት። ኦኬ በአካል አይደል? በአካል አይደል? ሶስት የምትሉት አብ የተለየ አካል አብ ከወልድ የተለየ አካል አለው የለውም? አለው አልኩ እኮ። ሶስት እንላለን አልኩ እኮ። በአካል ሶስት አልተጠየቅሽም። የተጠየቅሽውን መልሺ። አብ ከወልድ የተለየ አካል አለው የለውም? ሚዩት አድርገሽ አትቀመጭ። ነው ይወጣ። አብ ከወልድ የተለየ አካል አለው የለውም? አብ ከወልድ የተለየ አካል አለው። አንድም ሶስትም እንላለን። አልተጠየቅሽም። ቀጥታ መልሺ። አብ ከወልድ የተለየ አካል አለው የለውም? አልኩ እኮ አለው። ቴንክ ዩ። አልተጠየቅሽም። መልሼ እጠይቅሻለሁ። ገና 9 አስብልሻለሁ እዚሁ ማለት ነው። አብ ከወልድ የተለየ አካል አለው የለውም? ኤርሚ አይ እኔን ለማስጠላት ሞክር። አንድነትና ሶስትነት ራሱ የተጠይቅሽውን መልሼ መልሰህ እዛው ላይ እኔና አንቺ ስናወራ ሰው ማን እንደገባው ይወቅ። አንድም ሶስትም እንላለን አልኩ። አንድነቱ በምንድን ነው? አንድነታቸው ዓለምን በመፍጠር አልኩ። አልተጠየቅሽም። አንድነቱ በምንድን ነው አልኩ እኮ። አንድነቱን ነገርኩ። በዓለምን በመፍጠር በአገዛዝ በአምላክነት አልኩ ነገርኩ። እሺ ሶስትነቱ በምንድን ነው? ሶስትነቱ በአካል አሁን እሱ ጋር በግብር አልኩ። በአካል በግብር አልኩ። እየተደማመጠን በግብር በአካል ሶስትነት አለው አይደለ? አብ ከወልድ የተለየ አካል አለው አይደል? ድጋሚ መልሰህ እየነገርኩ ለምደው መልሰህ አብ ከወልድ የተለየ አካል አለው አይደል ወይ? ኤርሚ ይሄ ደንቆሮ ለቅሶ መልሶ አለ። በቃ እሱ እናንተ ቤት የደንቆሮ ለቅሶ አደረከው። እየነገርኩ መልሰህ እዛው ጋር ትመጣለህ። እናንተ ቤት አሁን እየታየ ነው። ልክ ነው። እሱ እውነትሽን ነው። እናንተ ቤት አይ የደንቆሮ ለቅሶ መልሶ እኮ እናንተ ቤት እየታየ ነው። እየነገርኩ አንድነትና ሶስትነታቸውን እየነገርኩ መልሰህ እኮ እናንተ ቤት እየታየ ነው። ለቅሶ እናንተ ቤት እየታየ ነው። የወርሻይሽ ከስርሽ አብረዋም የሚያለቅሱት እናት እየሰማሻቸው ነው። ቤተሰቡ በሙሉ ነው የሚያወራው። አንዳችሁ እንኳን አታወሩም ማለት ነው። አንዳችሁ እንኳን አታወሩም። የመሰልሽው ምሳሌ እናንተ ቤት ላይ ኩል አታወሪ። የጠየኩሽ አብ ከወልድ የተለየ አካል አለው ወይ ቤስልሽ ሳይቀላቀል ትንሽ ሳይቦካ ምናምን ነገር ብለሽ ወሬ ለማውራት ፈለሽ። የተጠየቅሽው አብ ከወልድ የተለየ አካል አለው ወይ? አዎ የተለየ አካል አለው። መንፈስ ቅዱስ እስከ አብ የተለየ አካል አለው? አዎ የተለየ አካል አለው። እኛ ሥላሴ አማንያን ነን። እሺ እህቴ
እኮ እየነጋ አድምጪኝ። የኦርቶዶክስን ሁሉ ትምህርት ነው የምንነግርሽ። ኦኬ ደርበን ነው የምንነግርሽ። ብታምን ኖሮ አትለኝማ እየነገርኩ። ከዚህ በኋላ ማይክ ከከፈትሽ አስወርድሻለሁ። ኦኬ ምክንያቱም አንደኛ አንድ ደቂቃ እንኳን ሰው እንዲያወራ እድል አትሰጭም። አውቶማቲክ ነው የምትለቂው። ስትፈልጊ አብ ኢየሱስ ከራሱ ጋር ነው ያስታረቀን እንጂ ከአባቱ ጋር አላስታረቀንም ብለሽ ታያለሽ። ታዲያ በመስቀል ላይ ሆኖ አባቶ ብሎ ያለው ማን ነው? ስለ ራሱን ነው ትልን። ራሱን ነው እኮ አልሽን። ራሱን ነው አባቶ ብሎ ያለው ራሱን ነው አልሽ። ሪከርድ ተደርግሻል። ባይዞ ሚሊዮን ትውልድ ይሰማልሻል ዩቲዩብ ላይ ማለት ነው። ራሱን ነው አባት። እስቲ እኩል አታውሪ፣ ሚዩት አድርጊ እንዴ። ቢያንስ የተግባቦት ህግ ወቂ። ቢያንስ እኛ እንድናወራ ሌሎችም ሰዎች እንዲያወሩ እድል ስጭ። በመስቀል ላይ ሳለ አባት ሆይ ብሎ የጠራው ማን ነው ብለን ስንልሽ ቅድም ራሱን የጠራው አልሽን። እግዚአብሔር አብ አባቱን ማን ነው ብለን ስንልሽ ራሱ ነው አልሽን። ኢየሱስ አብ ነው ወይ ብሎ ሲልሽ አዎ አልሽ አይደል? እንደዛ አይደል ወንድምነት ያለችው ቅድም። አውራ እኔ አንተ ብቻ ታውራ። አሁንሽ ላውራ እኔንም ጠይቅ። አሁን ደግመሽ ከከፈትሽ ቃሌን አከብራለሁ። መድኃኒዓለም ምስክሬ ነው። እታች አወርድሻለሁ። በጣም ብዙ ሰው አለ። እነሱን አስገብተን እናወራለን። የገቡም ሰዎች ስላሉ ተግባቦት ወቂ። አንቺ ብቻ አይደለሽም ታወሪ፣ እኛም እናወራ። እኛ ብቻ እናወራም፣ አንቺም ታወሪያለሽ። ኦኬ ብዙ ሰው ስለሚሰማ ቅድም አባት ወይ ብሎ ያለው ማንን ነው ብለን ስንላት ማን ነው ብላ ያለችን ራሱን ነው አይደል ያለችን ወንድምነት። ስለዚህ ኢየሱስ አብ ነው ወይ ብለህ ስትላት ምን አለች? አንድ ናቸው አለች አይደል? አሁን ያለችው መልሷ አሁን ያለችው አንድነቱ የምን አንድነት ነው? የአካል አንድነት ወይስ የመለኮትና የባህሪ ስልጣንና የአገዛዝ አንድነት ነው? አታውቀውም። ስለዚህ ምን ማለት ነው? ኢየሱስ አብ ነው ብለው ያምናሉ ማለት ነው። ቤተክርስቲያኒቱ እንደዛ ብላ አታምንም። እነዚህ ቤተክርስቲያን የማያውቁ ዝም ብሎ በስሜት ለሃይማኖት የሚከራከረ ምእመን የተባለ ሰንበት ትምህርት ቤት ገብተው አይማሩ አልተማሩ የማታ ጉባኤ ሄደው እንደው በትክክል የሚያስተምሩ ሰዎችን እንኳን አይሰሙ፣ መጽሐፍ ቅዱስ አያነቡም። ለክርስትናና ለሰው ሲሞት ቤተክርስቲያን የሚሄድ ጽዋ የሚጠጣ ትውልድ ማለት ነው። ስለዚህ ኢየሱስ አብ ሆኖ አያውቅም። በተለየ አካሉ ወልድ ነው፣ መንፈስ ቅዱስ ነው፣ አብ ነው። ስለዚህ አንቺ ቅድም ኢየሱስ አብ ነው ብለሽ ያልሽው ይሄ የኦርቶዶክስ አስተምሮ ሳይሆን የአስተምሮተ ሥላሴ አስተምሮ ሳይሆን የሳባሪዮስ የሚባሉት የምንፍቅና አስተምሮት ነው በአንቺ ውስጥ የተገኘው። ኦርቶዶክስ ልጆቿ ተዝረክርከውባታል፣ እሷም መሰብሰብ አቅቷታል። ጌታ ይርዳችሁ። ወንድምነት መቀጠል ትችላለህ። ቴንኪው። እሺ ላውራ። አሁን እኔ ያላልኩትን ነገር ነው ያልከው። ያላልኩትን ነገር ነው ያላልኩትን ነገር ነው ኤርሚያስ ያልከው። ሰንበት ቤት ገብቶ አልተማሩት ምናምን ለምትለው እሱን ለእኛ ተው፣ ካልገባን የምንጠይቀው እኛ ምናምን ስለሆንን ማለት ነው። ግን አሁን እየነገርኩ ያለው እኔ ያላልኩህን ነው አሁን ያልከው። እኔ ያላልኩህን ድምፄ ይሰማሻል? ይሰማኛል። እሺ እንደዚህ እናድርገው። በቃ ማለት ያላልሽውን ካልሽ በደንብ እንድናጠራው እንደዚህ እናድርገው። ለምሳሌ ጌታ የተወለደው ከ2000 ዓመት በፊት ነበር አይደል? በስጋ ከማርያም የተወለደው ልክ ነኝ አይደል? 2018 ወይ 2025 አይደለ? ልክ ነኝ አይደል? የዛሬ 3000 ዓመት ያ ማለት ማርያምን ባልነበረችበት ዘመን፣ ጌታን በስጋ ባልተወለደበት ዘመን አንድ አምላክ በሶስት አካል ተገልጦ ነበር ወይስ አልነበረ? መቼ ያልኩሽ የዛሬ 3000 ዓመት ወይ ደግሞ የዛሬ 4000 ዓመት ወይ ደግሞ ዓለም ሳይፈጠር በፊት አንድ አምላክ በሶስት አካል ወይ አብ ወልድ መንፈስ ቅዱስ ነበር ወይስ አልነበረ? በፊት ነበር። አሁን የሶስትነትን ሳናጠራው ሌላ ጥያቄ መጣ። ግን ክርስቶስ የሌለበት ስለ ሶስትነት ነው እያወራን ያለን። ዓለምን ከመፍጠሩ በፊትም አለ፣ ዓለምም ካለፈ በኋላ ይኖራል። ኢየሱስ ክርስቶስ አልፋ ኦሜጋ ነው። እኔ የጠየኩሽ ምንድን ነበር? የጠየኩሽ ዓለም ከመፈጠሩ በፊት ወይ የዛሬ 3000 ዓመት ወይ የዛሬ 4000 ዓመት ይሄው አንድ አምላክ በሶስት አካል ነበር ወይ ነው ጥያቄ። አንድ አምላክ በሶስት አዎ አለ እኮ አልኩ። በስጋ ከማርያም ከመወለዱ በፊት ማለት ነው አይደል? ማለት በስጋ ከማርያም ከመወለዱ በፊት እግዚአብሔር አንድ አምላክ በሶስት አካል ነበር ወይስ አልነበረም?
በአብርሃም ቤት ተገልጾ ነበረ። ያ እሺ ያ ማለት ወልድ ስትይ በስጋ ከማርያም ስለተወለደው ስጋ አይደለም እያወራሻለሽ ማለት ነው አይደለ? አልኩ እኮ አንድም ሶስትም ናቸው ስል ቅድም ያልሰማችሁ ነገር ጥያቄ ወልድ ስትይ በስጋ ከማርያም የተወለደውን ስጋውን አይደለም ማለት ነው አይደል እያልሻለሽው? ይኸውልህ ስጋን የለበሰው ወልድ አይደለም። አሁን ጥያቄ እያምታታብኝ ነው። እሺ ድጋሜ ላጥራውና ልጠይቅሽ። ይኸውልሽ ለምሳሌ አዳም ሲፈጠር አዳም በተፈጠረበት ዘመን ላይ ይሄው አንድ አምላክ በሶስት አካል ነበር ወይስ አልነበር? ነበር። የሌለበት ጊዜ የለም አለ። በቃ ነበር። በጣም አሪፍ። በዛ አዳም በተፈጠረበት ዘመን ይሄው አንድ አምላክ በሶስት አካል ነበር ካልሽ አብ ወልድ መንፈስ ቅዱስ ያኔ ነበር ማለት ነው አይደለ? ይሄ ትምህርት ነበር በዛም ሰዓት። አዎ በስጋ አልተገለጸም እንጂ ወልድ ነበር። yes ናይስ። ሶ ወልድ ሶስት አካል እያልሽኝ ስለሆነ ወልድ አብ አልነበረም ማለት ነው። ሶስቱ አካል በዛም ዘመን ነበር ማለት ነው አይደል? አዎ አልኩ። በአብርሃም ቤት እኮ ሲገለጹ ነበር አሉ። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ የሌሉበት ጊዜ የለም። የሌለበት ዘመን የለም። ያ ማለት ዘመን የለም። ያ ማለት ወልድ አብ አይደለም ማለት ነው አይደለ? በአካል ስለ አካል ነው እሺ እየጠየኩሽ ያለሁት። በአካል ሶስት ስንል ያኔ ነበር እያልኩ እኮ። እንዴት ነው የምትረዱት? ግን ነው የተለያየን ሰዎች ነን ወይ የተለያየ ዓለም ላይ ያለን ሰዎች ነን? ነው አማርኛ የምናወራው? በአማርኛ እየነገርኩ እሱን ተቀበልኩሽና ቀጣዩ ጥያቄ ምንድነው? በአካል ግን እግዚአብሔር ይቅር ይበለኝ በጣም እንትናችሁ ችግር የለውም። ይሄ መልሽ እሺ። ግን በአካል ትክክል አይደለም። አንዴ ይሄ መልሽ አሁን ሰው ለማሳት ነው የጠየቃቸው አይደለም? አይ ለማሳት አይደለም። በቃ ትክክል ካልሆንሽም እኮ እውነት ይሆን እንድንነግርሽ ነው። እኔ ነው ቆይ ኤርሚያስ ቅድም ላለኝ ልመልስና ከዛው ዳንተ ኖ ይሄ መልሽልኝና አላጠራ ነው አላመነ። እኔ ያልኩት ወልድ መንፈስ ቅዱስ አንድነትና ሶስትነት እየተናገርኩኝ አልተባለም። ልክ እናንተ አሁን ለዩቲዩብ መሸቂያ ወይ ደግሞ ሰው ለማሰናከያ ነው። ምን አልኩሽ መሰልሽ ዋዜማ? እኔ ያልኩት የተናገርኩት ሌላ እናንተ የምትሉት ሌላ። አንዴስ አዳም በተፈጠረበት ዘመን ወልድ አብ ነበር ወይስ አልነበረም? በአካል ስለ አካል ነው የጠየኩሽ ያለሁት። ወይ አዳም ክርስቶስ ተስፋ ሲሰጠው ኢየሱስ ክርስቶስ በአካል ባይገለጽም አልኩ እኮ በምድር ሳይመጣ ያዳም ስጋ ሳይለብስ አብ ነበር ወይስ አልነበረም? ጥያቄ በአካል አንድም ሶስትም ናቸው። ይኸውልህ አሁን ስለ ሶስትነትና ስለ አንድነት ተማሩና ከዛ እንግባባለን። አሁን እያወቃችሁ ተማርሽን እኮ እንድትነግሪኝ ነው። ይኸውልሽ አሁን ስለ ልክ አይደለም። አሁን ጥያቄም ስተት አለው የምትናገረውም ስተት ነው። ለዛ እኮ ነው እየነገርኩ ያለው። ልክ አይደለም እያልኩ እንደዚህ እናርገው። እሺ ወልድ የአብ ልጅ ነው አይደለ? ወልድ የአብ ልጅ ነው አይደል? ወልድ የአብ ልጅ ነው። ከድንግል ማርያም ሲወለድ በሰማይ ያለ አባት በሰማይ ያለ እናት በምድር ያለ አባት ተወልዷል ብለን እናምናለን እኛ። ያ ማለት ወልድ የአብ ልጅ ነው ማለት ነው አይደለ? መች ነው የተወለደው? ወልድ ከአብ መች ነው የተወለደው? እሺ በሰማይ በስሱን አላውቅም። በሰማይ መቼ እንደተወለደ አላውቅም፣ ግን የሌለበት ጊዜ እንደሌለ አውቃለሁ። ግን ደግሞ በምድር የተወለደው እመቤታችን ቅድስት ድንግል ማርያም ተወልዳ አዳምን ለማዳን ኢየሱስ ክርስቶስ የተወለደ መቼ የሚለውን አታውቂም፣ ግን መቼ የሚለውን አታውቂም እንጂ አብ ኑሮ ወልድ የሌለበት ዘመን ነበረ? የለም፣ የማይኖርበት ጊዜ የሌለ አልኩ እኮ። ናይስ። በቃ ያ ማለት ከመፍጠሩም በፊት ነበር ኢየሱስ ክርስቶስ ነበር እያልኩ ነው። በጣም አሪፍ። አብ ወልድ መንፈስ ቅዱስ ነበሩ እያልኩ ነው። ቆንጆ መለሰሽልኛል። አሪፍ ነው። በቃ ያ ማለት ወልድ ማለት አብ አይደለም ማለት ነው። ትክክል ነኝ? በአካል ስለ አካል ነው እየጠየኩሽ ያለሁት። ወልድ ማለት አብ አይደለም ማለት ነው። ልክ ነሽ አልኩሽ እኮ። አንድም ሶስትም ናቸው እያልኩ ነው ወንድሜ። አንድም ሶስትም ናቸው እያልኩ ነው እኮ። አንድም ሶስትም ናቸው እያልኩ ነው። ጠየኩሽ እሺ እኔ የጠየኩሽን ጥያቄ እንደዚህ እናድርገው እኮ እየመለስኩልህ። በአብርሃም ቤት ኢየሱስ ስላሴዎች ለአብርሃም ሲገለጹለት አብርሃም አንዱን እቺ ምናልባት አሁን ይሄን ምናምን ልትሉ ትችላላችሁ፣ ግን በአብርሃም ቤት ሶስቱ ስላሴዎች ሲገለጹለት
አንዱን አስታጥቦ ዞር ሲል ሶስቱም ታጥበዋል ባለመለየት። አንዱን አዝሎ እንደዛ አይደለም። አንዱን አዝሎ አስገብ አንድና ሶስት አንድነትና ሶስትነታቸው ነው። ከምን ላይ ነው? ከቁርአን ላይ ነው መስሎኝ። አይ ኖ ከመጽሐፍ ቅዱስ ስላሴ በአብርሃም ቤት እንደተገኙ መጽሐፍ ቅዱስ ላይ የለም። አይ አንዱን አስታጥቦ ዞር ሲል ስማኛ እሺ የለም። እኔማ እየሰማሁሽ ነው። አዎ የለም። አንቺ ያልሽው ታሪክ የአብርሃም ታሪክ መጽሐፍ ቅዱስ ላይ የለም። ስላሴ በአብርሃም በመምሬ ድንኳን ስር ካልሰማሽ ምን መሰልሽ የሚሆነው? ይኸውልሽ አሁን ካልሰማሽ ዝም ብሎ ጩኸት ነው የሚሆነው። አንዱን አስታጥቦ ከዛ ሶስቱ ታጠቡ ምናምን ያልሽው ከተረት መጽሐፍ ነው። መጽሐፍ ቅዱስ ላይ እሱ የለም። መጽሐፈ ዘበነ መሪጌታ እርሶ ማሊያዎትን ይቀይሩና በትክክል ያወሩ። ይሄ የመጨረሻ ጥያቄ የሆነ ዋዜማ መዘላለፍ ምናምን ሳይሆን ልንማማር አይደል የገባ ነው። መዘላለፍ ልነግርሽ ነበረ እኮ አንቺ ደግሞ መሪጌታ አይደል፣ መሪጌታ የክብር ስም ነው። እሺ ዋዜማዬ ጥሩ ነገር ሄድሽና ለምሳሌ ቃል ማሊያዎትን አውልቀው ከዛ እንማማር። ማሊያዎትን አውልቁ እኚህን ያደረጓቸውንም አንሱና ትክክለኛ ችግር የለም እነግርሻለሁ። ዋዜማ መሪ እሺ መሪ እንደዚህ እናድርግ። ዋዜማ አሁን ይኸውልሽ ለዘለፋ ለምናምን ስትሄጂ መደማመጡና የተጠየቅሽውንም በስርዓት መመለስም እየቻልሽ አይደለም። አሁን በስርዓት መስማማት እንዲቻል ከብሩኬ ጋር የጀመርሽውን እስቲ የሚጠይቅሽን በደንብ እያደመጥሽው መጽሐፍ ዘበነ ምናምን አሁን ትልቅ ሰው ነው የሚመስለው። ችግር የለውም። ቆይ አሁንም እያወራሽ ነው። እኔ ራሱ ላስማማሽ፣ እኔ ራሱ እያወራው ደርበሽ እያወራሽ። አይስ ችግሩ አሁን እዚህ ጋር መደማመጥ አንችልም እንደዚህ ሲሆን። ኦኬ ያልሽው ነገር መጽሐፍ ቅዱስ ላይ የለም እያለሽ ነው ብሩክ። መሪጌታም አይ እንደው ያው በዘለፋ የሚበሉት እንጂ ያልሽው የለም እያሉሽ ነው። በቃ የለም መጽሐፍ ቅዱስ ላይ የለም፣ ከየት እንዳመጣሽው አይታወቅም ነው። እሱ ላይ ትቀጥሉበት። ቆይ ዋዜማ ቶሎ ለመናገር አትቸኩይ ፕሊዝ። ማድመጥ ስለማትችይ ነው የምትስቺው ብዙ ነገር ለመናገር ስትቸኩይ። አሁን ቤተክርስቲያኒቱ የማታስተምረውንም የስላሴ ትምህርት ነው አንቺ ይዘሽ እያወራሽ ያለሽው። ይሄንን ግን ቆይ አንዴ ሰው እስኪ ጨርስ ጠብቂና ትዕግስት ይኖርሽ። ችግር የለውም ታወሪያለሽ በደንብ ጊዜ እየተሰጠሽ። አሁን አንቺም የተሳሳትሽው ነገር ካለ እንዲስተካከል ገብቶሻል። አይ ልክ አይደላችሁም የምትዩም ነገር ካለ ደግሞ በማስረጃ እንዲወራ መጀመሪያ የተጠየቅሽው ምንድን ነው የሚለውን አድምጪና ለተጠየቅሽው ብቻ መልስ ስጪ። እናንተ እንዲህ ስለምታደርጉ ነው ምናምን ስትያው መሀል ላይ ብዙ በቃ ዝም ብሎ የማይጠቅሙ ወሬዎች ይበዛሉ። ስለዚህ አሁን ቀጥታ ቆይ አንዴ ዋዜማ ፕሊዝ። አሁን ቀጥታ ከብሩኬ ጋር የጀመራችሁትን ጨርሱ። 1-1 በስርዓት ሲጠይቅሽ መልሱን ስጪው። ለምሳሌ እሺ ክርስቶስ ቅድመ ዓለም በፊት ከአብ የተለየ አካል አለው ወይ ብሎ ሲጠይቅሽ አንድም ሶስትም ናቸው ብለን እናምናለን አይደለም ወይ? አለው ወይ የለውም? ግልጽ አድርጊለት። ገብቶሻል? የተጠየቅሽውንና የምትመልሽውን ግልጽ ስታደርጊለት በዛ እየተግባባችሁ ትሄዳላችሁ። ብሩኬ ቀጥሉና እኔም መጨረሻ ላይ ከኔ ጋርም የተወሰነ እናወራለን ብዬ አስባለሁ። ብሩኬ ቀጥሉ፣ ግን በመግባባት ይሁን ፕሊዝ። ለምትጠየቂው ጥያቄ ቀጥታ ምላሽ ስጪ። አየሽ፣ እንደዛ ሲሆን መግባባት እንችላለን። ማንም ሊያሳቅቅሽ አይደለም። በስህተትሽ ላይ ብትሳሳችን ማንም ሰው ሊያላግጥብሽ አለ። ከተሳሳትሽ ልናቀናሽ። ከኦርቶዶክስ ጋር በጣም የተለያየ የስላሴ አስተምሮ የለንም። በመጀመሪያ ይሄንን ተረድተሽ አውሪ ስታወሪ ገብቶሻል። ስለዚህ በቀናነት መንፈስ አውሪ ፕሊዝ። ይሄ ይሁንልሽ። የተለየማ ስላለን ነው አይደል? እዚህ ጋር እያወራን ያለ ነው። የተለያየ ዶክትሪን ስላለን ነው እያወራን ያለ ነው። እሱን በጥያቄና መልስ ስትሄዱ ዶክትሪን ሌላ ነው። ችግር የለውም። እሱን በጥያቄና መልስ አሁን ከብሩኬ ጋር ስትቀጥሉ በደንብ መግባባት ትችላላችሁ። በማስረጃ ደግሞ የሆነ ከዛ የአብርሃሙ ስላሴንም ደግሞ በዛው ተነስቶ ደግሞ እሱንም ማጥራት ይቻላል። ገብቶሻል? አሁን ከብሩኬ ጋር ቀጥሎ የጀመራችሁትን ችግር የለው። አሁን ጨርሱ። መጀመሪያ ግን በቃ ረድፍ ያለው ንግግር አውሩ ነው። አትቸኩይ። አንቺም
ብሩኬም በቃ በስርዓት አውራት ማለት አንተም እስካሁን በስርዓት እያወራት ነው፣ ግን በቃ እንዳትቸኩይ አንቺ ስትመልሽ የምትጠየቂውን መልሽ እንጂ ሌላ ነገር ከቀጠልሽበት ሌላ ዲስከሽን ያለ ምንም መረዳዳት አንችልም። ብሩኬ ቀጥሉ። ሶሪ እኔ እንዳልኩት ቅድም ሁለት ቀላል ብቻ ጥያቄ ልጠይቅሽ እና ሌሎች ወንድሞች ይቀጥሉ። እውነት ለመናገር ስህተት ከሆነ መረዳትሽ ለማገዝ ነው እንጂ ለሌላ አይደለም። እሺ እንደዛ በማርቆስ ወንጌል ላይ ጌታችን በመስቀል ሆኖ አምላኬ አምላኬ ስለምን ተውከኝ አለ አይደለ? ማንን ነው አምላኬ ስለምን ተውከኝ አለው ጌታ ያለው? ማንን ይመስላል ማንን መሰለህ? የአዳምን ስጋ ለብሶ ስለነበር የአዳምን ሞት ሊሞትለት ስለነበር የአዳምን እንድራት ሊቀድለት ስለነበር አምላኬ ለምን ተውከኝ ያለው አዳምን ወክሎ ኢየሱስ ክርስቶስ ከራሱ ጋር ሊያስታርቀው ነው። አብን የለመነለት ከራሱ ጋር እያልኩ እኮ ማንን ነው ጥያቄ? እኔ እንትናን ወክሎ የሚለው ሳይሆን ጥያቄ አሁን እሱ ጋር ስሜት ስላልፈለኩ ነው። ማንን ነው እኮ እሱ አይደለም ጥያቄ። ማንን ነው አምላኬ ያለው? እሱ ነው ጥያቄ። በአዳም ስለገባ አምላኬ ያለው አብን ወልድ መንፈስ ቅዱስን ነው እያልኩ አምላኬ ያለው አብንም ወልድንም መንፈስ ቅዱስን ነው። ይኸውልህ አሁን የአዳምን ሞት ነው አይደል ኢየሱስ ክርስቶስ የሞተለት ያኔ በመስቀል ላይ። ጥያቄ እሱ ስላልሆነ ነጥሎ ትምህርት የለማ። ነጥሎ ትምህርት እኮ የለም። ትምህርት ካለ አንቺ ችግር የለውም መረዳትሽ የትኛውም ይሁን ችግር የለም። እሱ ጋር አይደለም ፎከስ ያደረኩት። አምላኬ ያለው ግን ማንን ነው? በቃ እሱ አብን አልኩ እኮ አንድ ናቸው። አብን ከራሱ ጋር ያስተያ አብን ብቻ ነው ወይስ አብን አሁን ካልኩ በአንድነትና ሶስትነት በነገርኩ የምትረዳ ከሆነ ከራሱ ጋር ሊያስታርቀን አለ። አብን ለመነው ይቅርበል አለው። ማንን ወክሎ አምላኬ ያለው አብን ነው ማለት ነው አይደለ? እንጂ ወልድና መንፈስ ቅዱስን አይደለም ነው። ሁሉንም ነው። ከራሱ ጋር ያስታርቀን። አዎ ከራሱ ጋር ያስታርቀን እያለ አምላኬ ሲል ራሱን ነው አምላኬ እያለ ያለው ማለት ነው አይደል? አብን አለ። አብን ይቅርበል አለ። ራሱ እንዴት ነው የምትረሱስ? አንድነትና ሶስትነትን በስርዓት ታውቃለህ፣ ግን ተምረሃል። እንደዛ ችግር የለውም። ካልሆነ ምነግርህ ነገር አይገባም። የመለሽልን ስለሆነ እየተማረ ነው። ችግር የለውም እኮ አሁን አንድነትና ሶስትነት የሚገባ ከሆነ ወንድሜ የሚገባ ከሆነ ወይስ ታብራሪልናለች? ጥያቄን ብቻ መልሽልኝ። አምላኬ ያለው ማን ነው? እሺ በመስቀል ላይ አምላኬ ያለው ወልድ ነው። ወልድ ነው። እሺ ኢየሱስ ክርስቶስ ማንን ነው አምላኬ ያለው? አብን አለው። አምላኬ ያለው አብን ነው ማለት ነው። ወልድ አብን ነው አምላኬ አሁን አትለይ ደግሞም እያልኩ ምኑን ነው ማለት አብን ነው ያለው። አትለይ ማለት ያለ አንድነትና ሶስትነት ስንል አንድም ሶስትም ስንል ከራሱ ጋር ነው ያስታርቀን እያልኩ ነው። ራሱ ማለት አምላኬ ሲል አብን ወልድንም መንፈስ ቅዱስን ነው አምላኬ ያለው ማለት ነው። ኢየሱስ አንተን ልጠይቅ። ኢየሱስ ክርስቶስ አምላክ ነውና እኔም ልጠይቅ እየነገርኩ ጥያቄ ተጠይቆ ሰው ልጠይቅ እንዴ? ክርስቶስ አምላክ ነው ብለህ ነው አይደል የምታምነው አንተ? ሰው ጥያቄ ተጠይቆ ሲመልስ ከዛ ደግሞ እኔ ጥያቄ ያለኝ ይላል። አው ቅድሚያ አጥሪልንና ጥያቄ ያለኝ እየገባ ስላልሆነ በአንተ አስተምሮ ልምጣና ላስረዳ ብዬ ችግር የለውም። አምላኬ ያለው አብን ብቻ ነው ወይስ አብን ወልድን መንፈስ ቅዱስን ጭምር ነው? ይኸውልህ አንድ ናቸው ሶስትም ናቸው ስንል ይኸውልህ ይህችን እንድታቀልኝ ነው ፈልገው። ከአብ ጋር አስታረቀን ማለት ኢየሱስ ክርስቶስ የለም ማለት አይደለም። እኔ ማንን ነው የለመነው ጥያቄ? ከማን ጋር አስታረቀን? አብን ለመነ ከራሱ ጋር አስታረቀን እያልኩ አንድም ሶስትም ስንል እኮ ያለ መለየት ነው እያልኩ ነው። እሺ በቂ ነው። አብ መስቀል ላይ ተሰቅሎልናል ወይስ አልተሰቀለም? አብ አልተሰቀለም። የተሰቀለው ወልድ ነው። አብ መስቀል ላይ አልተሰቀለም ማለት ነው። ወልድ ነው። ናይስ በቃ ችግር የለውም። መንፈስ ቅዱስ መስቀል ላይ ተሰቅሎልናል። መንፈስ ቅዱስ እንዴት ነው? የስራቸው ባህሪ የተለያየ ነው እያልኩ ነው። ወልድ ነው የተሰቀለ። አንድም ሶስትም ናቸው እያልኩ ነው። መንፈስ ቅዱስም አልተሰቀለልንም አይደል መስቀል ላይ? እንዴት ነው ማስረዳ በጌታ አሁን ይኸውልህ አንቺ እኔ የጠየኩሽን ጥያቄ ጠይቂኝ እስኪ። ምንድን ነው የጠየኩሽ? እዚህ ጋር አንድ ወንድምነት መዝገበ ጸሎት አለሽ አይደል እህቴ? አለኝ። መልካ ስላሴ ለስከውጭ
እኔ ብቻ ስማኝ፣ እኔ አሁን በራስ አስተምሮ መጥቼ አሁን ያወራውን ነገር ልክ ስላልሆናችሁ እኮ ነው። አሁን የሥላሴን አንድነትና ሶስትነት የተረዳችሁ አይመስልም። ቆይ ስማኛ ኤርሚያስ አንዴ፣ እናንተ ብቻ የምትችሉትን ብቻ እንመልስ። እኔም ስጠይቃችሁ ለመመለስ አንቺ ነሽ እስካሁን የምታወሪው። መዝገበ ጸሎት አለሽ ወይ? እኔ ጥያቄ ከዛ ለቡርኬ ሰጠዋለሁ። እሺ አለኝ፣ ግን የእናንተን አስተምሮ እንድቀበል እየፈለክ ነው አይደል? የራስሽን ቤተክርስቲያን ትምህርት መሳይሽ አውጪው። ተሰቅሏል ወይ ነው ያለሽ። ሁለቱን አካላት የሥላሴን ሁለቱን አካላት አብንና መንፈስ ቅዱስን ተሰቅሏል ወይ ብሏልሽ። መንፈስ ቅዱስም አልተሰቀለም አብም አልተሰቀለም ብለሻል። ኦኬ አውጪው መዝገበ ጸሎትን። ያው ቶሎ በይ አውጪው። ኩልና አንብብ። ስማ አንዴ አውጪው መዝገበ ጸሎትን አውጪው። ካልሆነ ሚዩት አድርጊ ለህዝብ እናሳይ። ስማኝ አድምጪኝ። መዝገበ ጸሎትን ታውጪዋለሽ? ልስማሽ። እሺ ስማኝ አንዴ። እያወራሁ ነው፣ እናንተ ብቻ ልታወሩ ለምን ትፈልጋለህ? እየነገርኩህ ሚዩት አድርገሻለሁ። ኦኬ መዝገበ ጸሎትን ልታውጪው ስላልቻልሽ እኔ ላሳይና ከዛ ወደ ወንድምነት እና ወደ አንቺ እናንተ ታወራላችሁ። አንቺ የተግባቦት ህግ ናታቂ በጣም ችግር አለብሽ እንደማይሽ ማለት ነው። ኦኬ ሚዩት አድርጓት። አይ ሴትነትሽም በጣም እያየለ መጣ። ተግባቦት አታቂም ብዬ ስልሽ መጽሐፍ አለሽ ወይ ብዬ ስልሽ አዎ አለኝ አልሽ። መዝገበ ጸሎትን አውጩ ብዬ ስልሽ አይ በዛ ወጥቼ ያልሰማችሁኝም አላስገባችሁኝም አላስወራችሁኝም ብለሽ ታያለሽ። እስካሁን የምታወሪው አንቺ ነሽ። ምንድነው የጠየነው? መልክዓ ሥላሴ ላይ ኦኬ እንደዚህ ይላል። የኦርቶዶክስ ጉድ ማለቂያ የለውም ወገኖቼ። ያው እዚህ ምን ይላል? ሚዩት አድርጊ። የቤት ስራ እንሰጣችኋለን፣ ዓለም ፊት ትዋረዳላችሁ፣ መጽሐፍቶቻችሁ እንዲህ ይላሉ። ኦኬ ገጽ 226 እኔ በያዝኩት ላይ ሚዩት አድርጊ። አሁን ከከፈትሽ ቀጥሎ የሚሆነውን ታያለሽ። ኦኬ እታች አወርድሻለሁ። ያው ቃሌ ነው። ከከፈትሽ በአንተ አይነቱ ደግሞ ቤተክርስቲያን አትዋረድም። እሺ በቃ እታች ወረድሽ ማለት ነው። እታች ወረድሽ። የተግባቦት ህግ ካላወቅሽ እታች ወርደሽ እዛው ጭስስ እያለ አንጀተሽ ትሰሚያለሽ ማለት ነው። የመጽሐፍቶቻችሁ ነውር። ኦኬ ምንድነው የጠይቃት? አብ በመስቀል ላይ ተሰቅሏል አላት። አልተሰቀለም ማለት ጥሩ ነው የመለሰችው። መንፈስ ቅዱስ በተለየ አካሉ ተሰቅሏል አላት። አልተሰቀለም ማለት ጥሩ ነው የመለሰችው። በተለየ አካሉ ማን የተሰቀለው ማለት ነው? በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ነው የተሰቀለው። ኢየሱስ ክርስቶስ ነው የተሰቀለው በተለየ አካሉ። ኦኬ የኦርቶዶክስን አረም እየነቀልን ነው። ኦኬ የስተት ትምህርቷ ማለት ነው ኢየሱስ ክርስቶስ ነው ለሰው ልጆች ቤዛና መድኃኒት ሊሆን የተሰቀለው ተቀለው። ስለዚህ ጌታችን ለመሰቀል የሰውን ተፈጥሯዊ ባህሪ ገንዘቡ ማድረግ ነበረበት። ለአባታችን ለአብርሃም ለብላቴናው ለዳዊት በገባው የተስፋ ቃል መሰረት ከነሱ ዘር በስጋ ተወለደ። ኢየሱስ ክርስቶስ ነው የተወለደው። ኦኬ ኢየሱስ ክርስቶስ ተወለደ በስጋ አምላክ ሰው ሆነ ማለት ነው። የሰውን ተፈጥሯዊ ባህሪ ከድንግሊቱ ማህፀን በስጋ ተካፍሎ ተወለደ። ኦኬ ስለተወለደ ሰው ስለሆነ የሥላሴ ሁለተኛው አካል ወልድ ስጋን ሰው የሆነው እሱ ስለሆነ በለበሰው ስጋ ወይ ደግሞ በተዋሃደው ስጋ ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ሞተ፣ በመስቀል ላይ ሞተ። የማን ደም ነው የፈሰሰው? ነገር እኮ ትክክል ነው። እናንተ ሚዩት አድርግ። ካልሆነ እንደ በረሮ ነው ማንጠባጠባችሁ። ሚዩት አድርግ። ስርዓት ወቅ። ለእናንተ ስርዓት እናስተምር እንዴ? ሚዩት አድርግ። ሰው እያወራ አይገባም። ወላጆቻችሁ እንኳን ራሱ አያስተምሯችሁ እንዴ? ሰው እያወራ አታውራ የምትባለው። በኋላ እድል ሲሰጥ ታወራለህ። ኦኬ ሌሎቹ ሚዩት አድርገው ተቀምጠዋል። ሚዩት አድርግና ስትሰጥ ታወራለህ። ወልድ በተለየ አካሉ ስጋ ለብሶ ስለመጣ ወይ ደግሞ ሰው ስለሆነ ሞተ ማለት ነው። የማን ስጋ ነው የተቆረሰው? የኢየሱስ።
የጌታዬ ማለት ነው። የማን ደም ነው የፈሰሰው? የኢየሱስ የጌታችን ማለት ነው። የአብ ስጋ ተቆርሷል። የአብ ስጋ ተቆርሷል። የኦርቶዶክስን የዘመናት ውርደት አሳያቸዋለሁ። አሁን ቀጥዬ የአብ ስጋ ተቆርሷል? አልተቆረሰም። ለምን? አብ ስጋን አልለበሰም። የአብ ደም ፈሷል? የአብ ደም ፈሷል? አልፈሰሰም። ምክንያቱስ አብ ስጋን አልለበሰምና። የመንፈስ ቅዱስ ስጋ ተቆርሷል? በተለየ አካሉ ነው። ልብ በሉ። የመንፈስ ቅዱስ ኦኬ። ብርኬ ወይ ቢኒ እዩና ማይክ ከከፈተች እታች አውርዱት። ኦኬ። የመንፈስ ቅዱስ ስጋ ተቆርሷል? አልተቆርሰም። ለምን? መንፈስ ቅዱስ ስጋ አልለበሰም። የመንፈስ ቅዱስ ደም ፈሷል? አልፈሰሰም። ለምን? መንፈስ ቅዱስ ስጋን አልለበሰምና ደም የለውም። ስለዚህ በስላሴ አካላት ውስጥ አብና መንፈስ ቅዱስ ስጋን ስላለበሱ ስጋ አውርዶታቸው ንብነት ቴንክ ዩ። ይህንን ባለጌ ሁሉ እንቀጣዋለን እዚህ ማለት ነው። እንደዚህ የትልቅ ሰው ባለጌዎች ሁሉ ማለት ስርዓት የሌላቸው የኦርቶዶክሳውያን ጠባያቸው እንደዚህ ነው ማለት ከጥቂቶቹ በስተቀር። ኦኬ። የአብና መንፈስ ቅዱስ ስጋና ደም አላቸው። ሁለቱ አካላት በእግዚአብሔር በስላሴ አካላት ውስጥ የላቸውም። ለምን? ሁለቱ አካላት ሰው ሆነው አልተወለዱም። ከሶስቱ አካላት ወልድ ነው፣ ጌታችን ኢየሱስ ክርስቶስ ነው ስጋና ደም ያለው። ኦርቶዶክስ ምን ትላለች? እዩ አጋንንታዊ ትምህርቷን ገጽ 226 ትልቁ ላይ አድርገው እንደምን በዛኛው ቀየረ። ቴንክ ዩ። እዩ ይሄንን በቤታችሁ መልክዓ ስላሴ ብሎ በሚለው ላይ እዩ። የኮምፒውተር ስህተት ነው፣ ሙሉ ወንጌል አስገባችብኝ፣ ጴንጤዎች ናቸው የጻፉብኝ። አታሳብብም፣ በእኛ አታሳብብም። ካቶሊክ ነች እንዲያደረገችው አታሳብብም አልኩ፣ አታሳብብም። ይኸው እንደዚህ ይላል ቁጥር 16 ለእስትንፋሰክሙ አብ ወልድ መንፈስ ቅዱስ ሆይ። ይታያችኋል ወገኖች? አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት የሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ። ስሉስ ቅዱስ ማለት ስለ ሶስቱ አካላት ነው የሚናገረው። ስሉስ ሶስት ማለት ነው። ስሉስ ሶስቱ ቅዱስ ሆይ ማለት ነው። ስሉስ ቅዱስ ሆይ፣ ሶስቱ ቅዱስ ሆይ። ሶስቱ ቅዱስ የተባሉት አብ ወልድ መንፈስ ቅዱስ ማለት ነው። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳ ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። ምን? ስሉስ ቅዱስ ሆይ፣ ሶስቱ ቅዱስ ሆይ ስርየተ ደማችሁ፣ የሶስቱ አካላት ደም ማለት ነው። የሶስቱ አካላት ደም የማ የአብ የወልድ የመንፈስ ቅዱስ ደም ማለት ነው። አብና መንፈስ ቅዱስ ደም አላቸው ወይ? አላቸው እያለች ነው ማ ኦርቶዶክስ። ይሄድ መልክዓ ስላሴ ላይ መልክዓ ስላሴ ላይ this is ኦርቶዶክስ የለየለት የሰይጣን ትምህርት ማለት ነው። ምን እያለች ነው? ሶስቱ ቅዱስ አብ ወልድ መንፈስ ቅዱስ ደም አላቸው እያለች ነው። በዛ ደማችሁ የቤቴን መቃን እርጩት እያለች ነው። ደማችሁ ኦኬ። ቤተ ክርስቲያኒቱ ወንድሞቼና እህቶቼ መጽሐፍቶቿን በእርጋታ ላነበበ ሰው ኤርሚያስ አበበ ባላሎዚም ያሉ ወንድሞች ተናገር እውነቱን። እዚህ ወንድሞቼ የሚያወሩት ያለ መረጃ አንዳች ቅንጣት የምናወራው ነገር የለም። ስለዚህ የሶስት አካላትን ሳይለዩ እንለያለን ብለው ይላሉ። ስላሴ ደም አላቸው ብላ ትላለች። ሶስቱ ስሉስ ቅዱስ ሆይ ስርየተ ደማችሁ፣ ሶስቱ አካላት ነው የደሙት እያለች ነው። ስጋ ሲለብሱም ሶስቱ አካላት ናቸው የለበሱት ማለት ነው።
ሲሞቱም ሶስቱ አካላት ናቸው የሞቱት ማለት ነው። ሲቸነከሩም ሶስቱ አካላት ናቸው የተቸነከሩት ማለት ነው። እንዲህ ነው። አየህ፣ በመረጃ ካመጣ ማለት ነው። መንተፋተፍ አይሰራም። ደግሞ እናንተም ብሶ እኛን የወንጌል አማኞችን መናፍቃን ብላችሁ ትላላችሁ። እናንተው ራሱ ድብን ያለ መንፍቅና ድብን ያለ በተለየ አካሉ ጌታ የኢየሱስ ክርስቶስ ብቻ በመስቀል ላይ ሞቶ ሳለ ጌታ የሞተው ጌታ ነው፣ ስጋው የተቆረሰው የጌታ ነው፣ ደሙ የፈሰሰው የጌታ ነው። ኦርቶዶክስ ግን የአብም የወልድም የመንፈስ ቅዱስም ደም ነው የፈሰሰው ነው ብላ ምትለው። ኦርቶዶክስ የአብም የወልድም የመንፈስ ቅዱስም ስጋ ነው ተቆረሰ ብላ ምትለው። እኛ ሙግታችን ምንድነው? አብና መንፈስ ቅዱስ ስጋ አልለበሱም፣ ስለዚህ ደም የላቸውም። በተለየ አካሉ ከድንግል ማርያም የተወለደው ክርስቶስ ኢየሱስ ነው። ለበደል ኃጢአታችን የሞተው እሱ ነው። ደሙ የፈሰሰ እሱ ነው። ይህን ሁሉ አያውቁትም። ማነብነብ ብቻ ጠዋት ፀሐይ የሞቁ ዝንብን እሺ እያሉ በቃ ደብተራው ይጽፋል፣ ምዕመኑ ያነባል። ከመጽሐፍ ቅዱስ ጋር አያነጻጽረው። ስርየተ ደማችሁ ይላል። ሶስቱ አካላት ደም አላቸው ብላ በዓለም ታሪክ ለመጀመሪያ ጊዜ ያስተማረች ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ማለት ነው። እና ይህንን እንላለን። ወንድሞች መቀጠል ትችላላችሁ። ቴንኪው። ጥሩ ጥያቄ ጠይቃት። ቅድም ይታያቸዋል፣ እየጻፍኩ ነበር። አዳም ሲፈጠር አብና ወልድ መንፈስ ቅዱስ ነበር ብሎ ሲላት በሶስት አካላት አዎ አለች። አይ ቲንክ የመለሰችም አልመሰለኝም። ወልድ ከአብ ማን ወልድ አብ አይደለም አይደል ብሎ ሲላት አተነጣጥለው ሶስቱ አንድ ናቸው ትለዋለች። ወልድ የአብ ልጅ ነው አይደል ብሎ ሲላት አዎ አለች። መቼ የተወለደ ብሎ ሲላት ከቤተልሔም ቅድም የተናገረችው ማለት ነው። መቼ የተወለደ ብሎ ሲላት እንደገና ድጋሚ አላውቀውም፣ ከዘላለም የተወለደው ማለት ነው። አላውቀውም። እሺ ስላሴ በአብርሃም ቤት ሲገለጡ አለች። ስላሴ የሚባል አብርሃም ቤት የገባ የለም ብራዘር፣ የለም። ስላሴ አብርሃም ቤት ገብቷል ብሎ የሚል ኦርቶዶክስ ካለ ገብቶ ከኛ ጋር ማውራት ይችላል። በመጽሐፍ ቅዱስ ብቻ አይደለም፣ በራሳችሁ መጽሐፍት አደባባይ ላይ ትዋረዳለህ። አደባባይ ላይ መጽሐፍቶቻችሁ እርስ በርስ እንዴት እንደሚጣሉ እዚህ ጋር የኦርቶዶክሱ አንዱ መጽሐፍ ያወራውን እዚህ ጋር ደግሞ ሌላኛው የኦርቶዶክስ መጽሐፍ ይቃወመዋል። ደግሞ እነዚህን ሁለቱም መጽሐፍቶች ሌላኛው መጽሐፍ ደግሞ እዚህ ይሳደባል። እነዚህን ወደ ላይ ሽቅም ማለት ነው። መጽሐፍቶቻቸው እንደ ደጋበግ እርስ በርስ ይዋጋሉ። መምህራኖቻቸው ይዋጋሉ። አንድ አይነት ነገር አያወሩ። ነገረ ማርያም ላይ ተጠይቀው ጥንተ አብሶ ላይ 18 ሊቃውን ተጠይቆ 18 ነገር ያወሩት 18 ጥያቄ ተጠይቀው ማለት ነው። ማን አንድ ጥያቄ ተጠይቀው በባለፈው ያሉት ማለት ነው 21 ሊቃውንት ማርያም ጥንተ አብሶ አለባት የለባትም ተብሎ የራሳቸው ዲያቆን ሕዝቅያስ የተባለው ጠይቆ 21 አይነት ነገር ይመልሱልን አለ። ቪዲዮ አለ እናሰማለን። በጥንተ አብሶ ጉዳይ እንኳን እርስ በርስ አይስማሙም። በመቋሚያ ይቀጣቀጣሉ አልኩ። ሊቃውንቱ ከላይ ያሉት ጳጳሳት ሁሉ ጭምር ሳይቀር ያደግንበት ቤት ነው። ነገረ ስጋዊ አምላክ አለ የለውም እኮ እስካሁን እየጠበቅን ነው። መልስ የለም። አዎ ነገረ ስጋዊ ላይም ራሱ ባለፈው ታውቃላችሁ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ የሚለውን ቤተክርስቲያኒቱ ኦፊሻሊ ነው የሰረዘችው። አባት ብሎ የሚለውን አስቀርታ አምላክ ብሎ የሚለውን ሰረዘች። ኢየሱስ አምላክ የለውም ብላ የምትል የሐዋርያቱን ትምህርት የሰረዘች መናፍቅ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ። በዚህ ልክ ነው የምናገረው እኔ። የሐዋርያውን የቅዱስ ጳውሎስን መልእክት የሰረዘች ከሃዲ ቤተክርስቲያን ናት። ምን ብላ ልዩነቱ ያለው 6 ናቸው። በአንድ በወፍ በረር ልበላችሁ በ10 ሰከንድ ውስጥ አንደኛ ያደባደባቸው ባቢሎናዊነት እዛ ቤት አንደኛ ኢየሱስ በስጋው ፍጡር ይባላል አይባልም። ሁለተኛ ማርያም ጥንተ አብሶ አለባት የለባትም። ሶስተኛ ያደባደባቸው ማርያም ያልከበረ ስጋ ይዛለች አልያዘችም። አራተኛ ኢየሱስ በምድር እያለ አማልዷል አላማለድም። አምስተኛ ገድላትን መቀበልና ለመቀበል ይቻላል አይቻልም ወይ። ስድስተኛ ሎካል ቤተክርስቲያን ትታደሳለች አትታደስም። ጨርሻ ትሳሳታለች አትሳሳትም፣ ትታደሳለች አትታደስም። ድብልቅልቅ ነው በቃ የዝንጀሮ ድብድብ እንደሚባለው ማለት ነው። ዝንጀሮ ሲቀጣቀጥልህ አይለይም። በንዴት ውስጥ በሆነ እናቱን ሁሉ እርግብግቢቷን ብሎ ሊመታት ይችላል። እንደዛ ነው እየሆኑ ያሉት። ያደግንበት ቤት ነው።
አንድ አሁን የተወሰኑ ሊቃውንቶች ቢመጡ ብንጠይቃቸው በነገረ ክርስቶስ ላይ እንኳን ራሱ እርስ በርስ አይስማሙ። በነገረ ማርያም ላይ እርስ በርስ አይስማሙ። አሁን እኛ ጥያቄያችን ምንድነው? ስላሴ ደም አላቸው ብላ አስተምራለች። ይህን ማናችሁም ዲና ያታደርጉትም። ማናችሁም ኢየሱስ ክርስቶስ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ ተወለደ ብላ ትላለች። ኦኬ፣ ከተወለደ ታዲያ በተለየ አካሉ በለበሰው ስጋና የሞተው ጌታ። አዎ መለኮት በስጋ ሞተ አይደል እንዴ? ታዲያ መለኮት በስጋ የሞተው ማን ነው? ሶስቱ የመለኮት አካላት ናቸው የሞቱት። አብ ሞቷል ይባላል እንዴ? አይባልም። ለምን? ስጋ አልለበሰም፣ ሰው አልሆነም። መንፈስ ቅዱስ ሞተ ይባላል እንዴ? በተለየ አካሉ አልሞተም። ባልሞተበት ከየት ነው ታዲያ መንፈስ ቅዱስ ስሉስ ቅዱስ ሆይ ሶስቱ ቅዱስ ሆይ ስርየተ ደማችሁ ብለህ ደሙን ለመንፈስ ቅዱስ የምትሰጠው ደሙን ለአብ የምትሰጠው? የደሙ ባለቤት አብ፣ የደሙ ባለቤት መንፈስ ቅዱስ ያደረጋችሁት በየትኛው የሂሳብ ስሌት ነው? ዘመናችሁ አልቋል። በቃ ተበላሽቶባችኋል። ለዘመናት ቁጭ ብላ 1700 ዓመት ታሪክ እየቆጠረች ስላሴ ደም አላቸው ነው ብላ ያለችው። ይሄን ነው ያገኘው ነው። እኛ ደግሞ ስላሴ ደም የላቸውም ነው ያለ ነው። ከስላሴ አካላት ወልድ ብቻ ነው ደም ያለው። ወልድ ብቻ ነው ምን ያለው? ስጋና ደም ያለው። ለምን ስጋና ደም አለው? በስጋና በደም ስለተካፈለ። ተካፍሎ ስለተወለደ ማለት ነው። ስለተወለደ የት? ዕብራውያን መጽሐፍ ምዕራፍ 2 ላይ ዕብራውያን 2 ተልቁ ላይ አድርገው ወንድምነት 14 ጀምሮ እስከ 17 ድረስ ያለው ይሄ ቃል አለ ማለት ነው። በስጋና በደም ልጆቹ በስጋና በደም ከቁጥር 10 ጀምሮ መያዝ እንችላለን። ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስን ነው። በሞት ፍርሃት ታስረው የነበሩትን ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ኦርቶዶክስስ መንፈስ ቅዱስም ስጋና ደም ተካፍሏል ትላለች። አብም ስጋና ደም ተካፍሏል። ምክንያቱስ የደሙ ባለቤት ቀጥታ ወልድ መሆኑ ቀርቶ ኦርቶዶክስ ማን ነው ትላለች? የደሙ ባለቤት ሶስቱ አካላት ስሉስ ቅዱስ ሆይ ስለማለት ስርየተ ደማችሁ ብልግና ነው፣ ምንፍቅና ነው፣ ክደት ነው። እስላም እንኳን እንደዚህ አይልም። ለዚህ ነው ቤተክርስቲያኒቱ በውስጧ የተጠቀጠቁ መጽሐፍቶች ለዘመናት መከበሪያዋ ሳይሆን መዋረጃዋ ሆነዋል። ታደሺ ተብላ በራሷ ልጆች ስትጠየቅ ውጡ እያለች አስወጥታናለች። አሁን እንግዲህ መውጫው መግቢያ ጠበበ ማለት ነው። ከ1700 ዓመት በኋላ መታ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ፓትርያርኩን አስብለናቸዋል። 4 ነጥብ። መታረሟን እንፈልጋለን፣ መታደሷን እንፈልጋለን። ትዕቢት ግን አያዋጣም። ስላሴ ደም አላቸው ብሎ የሚል የዚህን ያህል ውርደት በቤተክርስቲያኒቱ መጽሐፍት ውስጥ ነው የተጻፈው። መልከ ስላሴ ላይ ማንም ለእስትንፋሰ ሕክሙን ግባ እናየው ማንም ሰው ይሄንን አይ። ስለዚህ በተለየ አካሉ የሞተው በስጋና በደም የተካፈለው ማን ነው? ልብ በሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለስሙ ክብር ይሁንለት። በስላሴ አካላት ውስጥ አብና መንፈስ ቅዱስ ስጋና ደም የላቸውም። ስጋና ደም በሌላችሁ ደማችሁ አይባልም፣ ደሙ ነው። የአዲስ ኪዳን ሐዋርያት ምንድን ነው ያሉት? ደሙ። ራሱ ጌታችን ምንድን ነው ያለው? ደሜ። ኦርቶዶክስ ትመጣና ማለት ደማቸው። እነ ደማቸው ከየት ነው ያመጣችሁት? ይህንን ደማቸው ብሎ የሚለውን ለመጨመር ጌታዬ ኢየሱስ ምን አለ? ይኸው እዚህ ጋር ኢየሱስ ደሜ አለ። የአዲስ ኪዳን መጽሐፍት ላይ ሐዋርያቱ ደሙ አሉ። ኦርቶዶክስ ደማቸው ትልልሃለች። እቺ ኤክስ ናታ። ሐዋርያቱ ትክክል ናቸው፣ ጌታችን ትክክል ነው። ይሄ መጽሐፍ ቅዱሳዊ መረጃ አለው። የማቴዎስ 26፣ የማርቆስ 14፣ የሉቃስ 23 ላይ ከ22 ጀምሮ ምዕራፍ 22 ጀምሮ
የሚናገረው ማለት ነው። ይሄስ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ተጠጣዋለህ ከጴንጤ መጣ ማለት ነው። እውነቱን እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራስ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ በገዛ ደማቸው አይልም። እንደ ኦርቶዶክስ ሐዋርያ አላለም። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳስ ማነው ኤጲስቆጶስ አድርጎ በሾመበት ለመንጋውና ለራሳችሁ ተጠንቀቁ ይላል። በገዛ ደሙ ነው። በአብ ደም አይደለም የተዋጀኑ፣ በመንፈስ ቅዱስ ደም አይደለም የተዋጀኑ። ለምን? አብና መንፈስ ቅዱስ ደም የላቸውም። ለምን? ስጋን አልተዋሃዱ። ሶስቱ አካላት ስጋ ለበሱ አይባልም። ኦርቶዶክስ ግን ስጋ ስለለበሱ ደም አላቸው እያለች ነው። ይኸው መልክአ ሥላሴ ላይ እኛ እኮ ደከመን፣ ኦርቶዶክስን በማረም ደከመን። ቤቴን የሞላው የራሷ የቤተክርስቲያኒቱ መጽሐፍት ነው። ኤርሚ ከይቅርታ ጋር ታስተናግዱናላችሁ? እናስተናግዳለን። እሺ ከአንተ ቀድሞ ዶክተር ከላይ ገብተዋል። እሺ ዶክተር ወንድምነት ዳንዬ ድምፅህን ለማሰማ ዶክተርን ተቀበላቸው። ቴንኪው። ትልቁ ላይ አድርገኝ። ማነው ትልቁ ላይ ሆነ አንተ? እሺ ወንድምነት። እሺ ሰላም ዶክተር። ሚዩት ነህ እያወራ ከሆነ ወዳጅ ይሰማል ወዳጅ? እሺ አንሙት ነው ብሎ ዶክተር አንሙት ነው ብሎ የሚለው አይዶ ነው እንግዲህ ያጠቃቀሙን አላወቁ ካልሆነ በስተቀር። እሺ ተክሌ ሰላም። ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ተዋህዶ ነው። አሁን ሲያወራው ማነው ኤርሚያስ ሲያወራበት የነበረበት ነገር ላይ የሆነ ነገር ለማለት ነው። እሺ የተነሳ ሀሳብ አለ። ይሄ በሀሳብ ሄዶ ነው እዚህ የደረስ ነው እና ግን አሁን ለተነሳው ጥያቄ መልሳለኝ ያልከን ያለው እሱ ላይ የሆነ ማብራሪያ ለመስጠት ማለት ነው። ኧረ መልሳለህ። እሺ ወንድምነት እሺ መልሳለኝ እያለን ያው አለ ታጥቤ ታጥኜ በለውሽ መልክአ ሥላሴ ላይ ማለት ነው ለስተማስከሙ። አይ ቀደም አንተ ስትናገር ኦርቶዶክስ አብና መንፈስ ቅዱስ ስጋ ለብሰዋል እያለች ነው ብለህናል። አዎ ስጋ ለብሰዋል ብላለች። አዎ ይኸው ደም አላቸው ታስተምርማር ደም አላቸው እሱ ላይ ስርየተ ደማችሁ ነው የሚለው እንጂ ስጋና ደም ለብሰዋል። ደም ከየት ነው የሚመጣው? ከስጋ ነው? ከምን እንደሚወጣው? ከመለኮት ነው የሚወጣው ወይስ ከስጋ? ምንም ችግር የለም። ደም ከስጋ ጋር የፍጡር ነው። ነው ስጋ ስናወራ ችግር የለውም ብሎ በሚል አይደለም ወንድሜ። መልክአ ሥላሴ ላይ ነው ያወጣሁትኝ። ችግር የለም ያልኩ እኮ እዚህ ላይ እንግባባለን ለማለት ነው። ከተግባባን ሶስቱ ስሉስ ቅዱስ ደም አላቸው አይደል? ስሉስ ቅዱስ ደም የላቸውም፣ ስጋም የላቸውም። ነገር ግን ቆይ ልንገርህ፣ ሀሳቤን ላስረዳ ባጭሩ። አንተ እሱን አንብበኸዋል፣ አይቼዋለሁ፣ እኔም አንብቤዋለሁ። እዚህ ራሴ ቸክ አድርጌዋለሁ። ስርየተ ደማችሁ ነው የሚል እኮ ይላል አይደል? ስርየተ ደማችሁ ትክክል ይላል። እንደዛ ስርየተ ደማችሁ ይላል። ደማችሁ ብሎ የሚለው ለስሉስ ቅዱስ ነው አይደል? ለሶስቱ ቅዱስ ለስሉስ ቅዱስ የተቀጸለ ነው። ስርየተ ደማችሁ ነው የሚለው እንጂ ደማችሁ አይደለም። ስርየተ ደማችሁ እኮ ይኸውልህ የኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ የተባበሩበት የደሙ ባለቤት ለአንዱ አካል ቆይ ልንገርህ ታዳሽ አንዴ ላስረዳሽ። አሁን አንተ በምትሄድበት መንገድ ረጅም ነው የሚሆነው ውይይቱ ማለት ነው። ግልጽ ለማድረግ ኢየሱስ ክርስቶስ በኢየሱስ የሆነው ነገር የእግዚአብሔር ማዳን ነው አይደል? አብ ወልድ መንፈስ ቅዱስ የተባበሩበት ማዳን ነው። ነገር ግን አብና መንፈስ ቅዱስ ስጋ አልለበሱም። ስጋን በተለየ አካሉ የለበሰው ወይም የተዋሃደው ኢየሱስ ክርስቶስ ነው፣ ወልድ ነው።
አካላዊ ቃል ነው ስጋ ለብሶ ሰው የሆነው እንጂ አብና መንፈስ ቅዱስ አይደለም። ታዲያ ለምንድን ነው ስርየተ ደማችሁ የሚለውን ደምን ከስላሴ ጋር አያይዞ መናገር ያስፈለገው ስንል ግን በመረዳት በቀላሉ ማወቅ እንችላለን። እንዴት? ወልድ አምላክ ነው። አሁን አንተ እኔ ልጠቅሶ የነበረውን ነገር ስትጠቅስልኝ አይቻለሁ። ሐዋርያት ሥራ ላይ ምን ይላል? ምንድን ነው? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ ተጠንቀቁ ብሎ ይናገራል አይደል? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ይላል። አሁን እዛ ላይ እግዚአብሔር ሲል ማንን እየተናገረ ነው? ወልድን አይደለ እንዴ? ግን እግዚአብሔር ደግሞ የአብ የወልድ የመንፈስ ቅዱስም የአንድነት ስም ነው። ስለዚህ የወልድን ለአብና ለመንፈስ ቅዱስ ሰጥቶ የመናገር ጉዳይ እንጂ አብና ወልድ ስጋና ደም ለብሰዋል ብሎ የመናገር ጉዳይ እንዳልሆነ ለሁላችንም ግልጽ ነው። እናንተ ኦፖዝ ማድረግ ስለተመቻችሁ ብቻ የተጠቀማችሁት ነው ብዬ ነው የምወስደው። እሺ ጥያቄ ነው የምጠይቀው። ይሄው ነው። እሺ ጥያቄ የምጠይቀው በስጋና በደም ተካፍሎ የተወለደውና በተወለደበት አካል የሞተው ከስላሴ አካላት ከስሉስ ቅዱስ ወይ ደግሞ ከሶስቱ ቅዱስ ኢየሱስ ክርስቶስ ነው፣ ወልድ ማለት ነው። እሺ ወልድ ስለሆነ ደሙና ስጋውን የማን እያለ ነው ጌታችን የተናገረው? ስጋዬ ደሜ እያለ ስለሆነ የእርሱ ነው። መጽሐፍ እኮ አይጠበቅብም ኤርሚያስ። አይ ስለምንካካድ ነው። ቆይ ግድ የለም የእርሱ ነው። እሺ ኧረ አንካካድም። ግድ የለም ሐዋርያቱ ስጋውና ደሙስ የማን ነው ብለዋሉ? ስለ የትኛው ስጋና ደም ነው የምታወራኝ? ስለ ጌታ ሲያስተምሩ ስለምንካፈለው ስጋና ደም ወይስ ስለ ጌታ ማለት ስለ ጌታ አካል? የተለያየ ነው አይደለ? የምትካፈሉት በእርግጥ የማርያምን ስጋ እንደምትበሉ የምንካፈለው በቤተ ክርስቲያን ስንት አይነት ስጋ ነው የምናወራው? ልብ በልና ስማኝ። አትቀላቀል። ጌታችን ስጋዬና ደሜ አልቀላቀልኩም። ስለዚህ ጌታችን አግሬሲቭ የሆነ ሙድ ጌታችን ስጋና ደሜ ብሎ ካለ ሐዋርያቱ ስጋውና ደሙ ያሉት የማንን ነው ያልኩ እኮ። አሁን ስጋውና ደሙ ስትል ለማለት ግልጽ እንድታደርግልኝ ሆነ የጠየቁ። በመልእክቶቻቸው ውስጥ በስጋው ሞተ ብለዋል። በስጋው የጥልን ግድግዳ አፈረሰ ብለዋል በመልእክቶቻቸው ውስጥ። ቆላሲያስ ላይ እሱ በቃ አካሉ ነው፣ የክርስቶስ አካል። ሐዋርያቱ ስጋውና ደሙ እያሉ የተዋሃደው ስጋውና ደሙ ሐዋርያቱ ስጋውና ደሙ እያሉ የሚናገሩት የማንን ነው? የኢየሱስ ክርስቶስ ነው። ምንም ጥያቄ የለውም። ይሄ እኮ ፔንቴኮስታልም ሳይመጣ ኦርቶዶክስ ከጥንት ጀምሮ ስታስተምረው የምትኖረው ነገር እኮ ነው። ፔንቴኮስታል 100 ዓመቱ ነው አይደል? ግድ የለህም። በአፍጢማችሁ እኮ እየተደፋችሁ ነው። በ100 ዓመቱ ፕሮቴስታንት የ1700 ዓመት ትምህርታችሁ እየተዝረከረከ መጽሐፍቶቻችሁ ጥራት የሚጎላቸው ጥራት የሚጎላቸው አይዝረከረክም። የእናንተ የመረዳት መልሰው ናዚ መታየሽ። ኦኬ በስጋና በደም ተካፍሎ የተወለደው ማን ነው አልኩ? ወልድ አልከኝ። ኦኬ በስጋና በደም ተካፍሎ የተወለደው ወልድ ጌታችን ስለሞተ ስጋዬና ደሜ ብሎ ያለው የማን ነው ብዬ ስል የእርሱ ነው አልከኝ። ትክክል ነው የመለስከው እስካሁን ድረስ። ሐዋርያቱ ስጋውና ደሙ እያሉ በየመልእክቶቻቸው የጻፉት ለማን ነው ብዬ ስል የኢየሱስ ክርስቶስ ነው አልከኝ። አሁንም ትክክል ነህ። ኦኬ አሁን የምጠይቅህ ሐዋርያቱ ጌታችን ወይም ሐዋርያቱ ደሙ ወይ ስጋው የሶስቱ አካላት የስሉስ ቅዱስ ስጋና ደሙ ማለት ነው። የስሉስ ቅዱስ ስጋና ደሙ ዚጋ የስሉስ ቅዱስ እንደሆነ
የተናገሩበት ክፍል አለ። ማናማ ጌታችንና ሐዋርያቱ የተናገሩበት ክፍል አለ። የመጽሐፍ ቅዱስ ክፍል ጥቅስ አብና መንፈስ ቅዱስ ስጋን ተካፍለዋል ብለው መጽሐፍትም አላስተማሩም፣ ቤተ ክርስቲያንም አላስተማረችም። አድመጣ የጠየቅኩህ የጌታችንና የሐዋርያቱን ያልኩህ ጌታችን ስጋው የኔ ብቻ ሳይሆን የአብም ነው የመንፈስ ቅዱስ ነው፣ ደሙ የኔ ብቻ ሳይሆን የአብም ነው የመንፈስ ቅዱስ ነው ብሎ የተናገረበት ወይ ሐዋርያቱ የተናገሩበት የጻፍኩትን የምጽፈው ለዚህ ነው። ጌታችን ወይንም ሐዋርያቱ ስጋና ደሙ የስሉስ ቅዱስ የሶስቱ ቅዱስ እንደሆነ የተናገሩበት ክፍል አለ የተጻፈበት ኢየሱስ የተናገረው ወይ ሐዋርያቱ የተናገሩበት ጥቅስ ካለ ጥቅሱ እንድሰጠኝ ነው። እኔ እስካሁን ማስታወሰው የለም። የለም። ኦርቶዶክስ በሐዋርያቱ ትምህርት ትመራለች አይደል? ነው በትክክል። አሁን እንደዚህ ከሄደ የኔን ሀሳብ ለአንተ መልስ የሚሆን የኔን ሀሳብ አታገኘውም። አሁን እኔ አንተ ተሳስተሃል ወንድሜ ስህተት የተፈጠረው ደግሞ ልጨርስ እኮ ያንተ የመረዳት ማለት ነው። አድምጠኝ። ትመራለች እየስለ አዎ ብለኸኛል። አዎ ብለኸኛል። ኦኬ ቴንክ ዩ። አዎ ብለኸኛል። በጣም ነው የማመሰግነው። ስለዚህ በሐዋርያቱ ትምህርት ከተመራች እዚህ ጋር ስሉስ ቅዱስ ሆይ በስርየተ ደማችሁ ስርየተ ኃጢአት ነውና የኃጢአት ስርየት ነውና አድምጠኝ። እያወራሁ ነው አታውራ። ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳ ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና ይላል። የደሙ ባለቤት እዚህ ጋር ማን ነው? ስሉስ ቅዱስ ሆይ ነው ብላ ያለችው አንዱን አካል ጌታችን ኢየሱስ ክርስቶስን አይደለም። ሶስቱ ቅዱስ ሆይ የስርየተ ደማችሁ የስርየተ ኃጢአት ነው ብላለች። ስለዚህ የደሙ ባለቤት ሶስቱም አካላት ናቸው። አብ ወልድ መንፈስ ቅዱስ ማለት ነው። ስለዚህ ይሄንን ይሄ የተባለበትን ላስረዳሽ። ይሄ የተባለበትን ሀሳብ አልጨረስኩም። አይ ተረጋግተህ መናገር ትችላለህ እኮ እሰጥሃለሁ። ኦኬ ኦርቶዶክስ ስሉስ ቅዱስ ብላ ሶስቱ አካላት ብላ ማለት ነው። ደማችሁ በማለት ባለቤትነትን የደሙ ባለቤትነት መንፈስ ቅዱስም አብም ደም እንዳላቸው አድርጋ ተናግራለች። ቦታው ስለጠበበኝ ነው። በሐዋርያቱ ትምህርት ደም እንዳላቸው አይደለም። ደም አላችሁ ማለት ሳይሆን ደማችሁ ማለት ምን ማለት ነው? ቆይ አሁን የኢየሱስ ክርስቶስ መስዋዕት የእግዚአብሔር መስዋዕት ነው አይደል? ኢየሱስ ክርስቶስ ምን ተብሎ ተጠቅሷል? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ተጠቅሷል አይደለም እንዴ? ስለዚህ የእግዚአብሔር ነው። አሁን ኢየሱስ ክርስቶስ ያቀረበው መስዋዕት የእግዚአብሔር መስዋዕት ነው። በልጁ በኢየሱስ ክርስቶስ ደም ታርቀናል ተብሎ የተነገረውም እግዚአብሔር ልጁን እሱን ላስረዳህ ነው። ለምን የእግዚአብሔር እንደሆነ ወይም የሥላሴ እኛ እኮ ጴንጤዎች ነን። ይህን እኮ እናውቃለን። በብረው አስተምሮተ ሥላሴ እናውቃለን። በተለየ አካሉ አድመጠኝ። በተለየ አካሉ ክርስቶስ ስጋን እንደለበሰ ማለት በስጋና በደም ልደት እንደተካፈለና ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ እናምናለን፣ ሰብከን እናሳምናለን። እኛ እኮ ጴንጤዎች ቤት ነው የምታወራው። ኦርቶዶክስ እንደዛ አታምንም? አድምጠኝ። የጠየቅኩህ በስጋና በደም ተካፍሎ የተወለደውና በተካፈለበት በተወለደበት አካል የሞተው ማነው ብዬ ስል ወልድ አልከኝ። ይሄ ራይት ነው። እኛም እንደዚህ ነው የምናምነው፣ ኢየሱስ ማለት ነው። ኦኬ ጌታችን ስጋና ደሜ ብሎ ያለው የማን ነው ብዬ ስል የእርሱ ነው ብለኸኛል። እሱ ጌታችን ሐዋርያቱ ስጋና ደሙ እያሉ ሲጻፉለት በመልእክቱ ለማን ነው ብዬ ስል የኢየሱስ ክርስቶስ ነው ብለኛል። ይሄም ትክክል ነው። የመለስከው ኦኬ። ጌታችን ወይንም ሐዋርያቱ ስጋና ደሙ የስሉስ ቅዱስ እንደሆነ የተናገሩበት ቦታ አለ ወይ? የስሉስ ቅዱስ እንደሆነ እናንተ የስሉስ ቅዱስ ነው ብላችሁ እንደጻፋችሁት የስሉስ ቅዱስ እንደሆነ ኢየሱስ ጌታችን ወይንም ሐዋርያቱ ስጋና ደሙን በመልእክታቸውና በወንጌል ውስጥ ሲጽፉ
የስሉስ ቅዱስ እናንተ እንደጻፋችሁት የሶስቱ ቅዱስ እንደሆነ ስጋው የሶስቱ ቅዱስ ደሙ የሶስቱ ቅዱስ እንደሆነ፣ ምክንያቱም ደሙ የሚገኘው ከስጋ ውስጥ ስለሆነ ደም የሚፈሰው ከስጋ ውስጥ ነው። ስለዚህ ደሙ የስሉስ ቅዱስ እንደሆነ የተናገሩበት ክፍል አለ ወይ ብዬ ስል የለም። በሐዋርያቱ ትምህርት ታምናላችሁ ቤተክርስቲያን ብዬ ስል አዎ ታምናለች አልከኝ። ስለዚህ እሱ ጋር ልንገርህ የእኔ ጥያቄ ነው። አድምጠኝ። ስለዚህ እያሳጠርከው ካልሆነ ጥያቄ ነው። አድምጠኝ። ጥያቄ ነው። ስላቋረጥከኝ ከእንደገና ደግመዋለሁ። ጊዜን አስበላሁ ማለት ነው። ችግር የለም። ኦንላይን ራሱ ማውራት እንችላለን። ደግሞ ለሚዩት አድርገው። በስጋና በደም ተካፍሎ የተወለደው ማን ነው ያልኩት እና በተካፈለበት ስጋ የሞተው ማን ነው ብዬ ስለው ወልድ አለኝ። ራይት። እኛም ይሄን የምናምነው መጽሐፍ ቅዱስም ይሄን የምናገረው ጌታችን ስጋና ደሜ ብሎ እያለ እየጠራ የነበረው የማን ነው ብዬ ስለው የእርሱ ነው አለ። ትክክል ነው። እኛም ይሄን ነው የምናምነው፣ ስጋዬ ደሜ እያለ ማለት ነው። ስጋችን ደማችን ብሎ አልተጠቀመም። ለሶስቱ አካላት አልተጠቀመም። ስጋዬ ብሎ ሲል እሱ በራሱ በነሳው ስጋ ማለት ነው። ደሜ ብሎ ሲል በራሱ ደም ማለት ነው። እሺ ሐዋርያቱ ስጋና ደሙ እያሉ የተናገሩት ስለማን ነው? በመልእክቶቻቸው ስለ የኢየሱስ ክርስቶስ ነው አለ። ተማምነናል ማለት ነው። የአብና የመንፈስ ቅዱስ አይደለም ማለት ነው። አዎ ጌታችን ወይንም ሐዋርያቱ ስጋና ደሙ የስሉስ ቅዱስ እንደሆነ የተናገሩበት ክፍል አለ መጽሐፍ ቅዱስ መረጃ ቢስለው የለም አለኝ። 4 ነጥብ አንድም የተጻፈበት ቦታ የለም። ጌታችንም ሲያስተምር ሲናገር ሐዋርያቱም ሲጽፉ የደሙ ባለቤት ኢየሱስ እንደሆነ ነው እንጂ በተናጠል የጻፉለት የስሉስ ቅዱስ ነው ብለው አላሉም። የስሉስ ቅዱስ የሶስቱ ቅዱስ ስሉስ ቅዱስ ማለት የሶስቱ ቅዱስ ነው ብለው አላሉ። የሶስቱ ይሄ የሶስቱ ኦርቶዶክስና ሙስሊም የሚጫወቱት አረብኛ ቋንቋ ውስጥና ግዕዝ ውስጥ ተደብቀው ነው። ስሉስ ቅዱስ ማለት የሶስቱ ቅዱስ ማለት ነው። ኦኬ ደሙ የሶስቱ ቅዱስ ነው ብሎ አልተናገረም። ጌታችንም የኔም ነው የአብም ነው የመንፈስ ቅዱስም ደም ነው አላለም። የኔ ነው ያለው በራሱ ሲናገር ማለት ነው። ሐዋርያቱም የሱ ነው ብሎ ያሉት አለ መጽሐፍ ቅዱስ ብዬ ስለው የለም አለኝ። ኦኬ ኦርቶዶክስ በሐዋርያቱ ትምህርት አምናለሁ እያለች በጣም ጉራዋን ትቸረችራለች የዓለም አደባባይ ላይ ማለት ነው። ሲፈተሹ ግን በሐዋርያቱ ትምህርት ውድቅ ናቸው። ለምን? ሐዋርያቱ ያላሉትን ባለቤቱ ያላለውን እሷ ግን ትላለች። ምን እያለች? ስሉስ ቅዱስ ደም አላቸው እያለች ማለት ነው። መልስ አለ ለዚህ? አዎ በሚገባ። እሺ እኔም አዳምጫለሁ፣ አንተም በእርጋታ አዳምጠኝ። አንድ መልሱን በትክክል እስካስረዳህ ድረስ ሀሳቤን እንዳታቋርጠኝ። እሺ ከይቅርታ ጋር በመረጃ እየጠቀስከ ነው፣ ግን አላቋርጠም። ቀጥል። ያው ሚታርክ ይላል። እሺ ምንም የተሳሳተ ነገር የለውም። የኢየሱስ ክርስቶስ ደም የአካሉ የኢየሱስ ክርስቶስ በተለይ አካሉ ገንዘብ ያደረገው ከእኛ የነሳው የእርሱ አካል ደም እንጂ የአብና የመንፈስ ቅዱስ ደም አይደለም። በአጭር ይሄ ቤተክርስቲያን ዝንተ ዓለም ስታስተምረው የኖረችው እውነት ነው። ዛሬ አንድ የጸሎት መጽሐፍ ላይ ስላገኘው ቃል ብቻ ብለህ ሌሎቹን መጽሐፍቶቿን በሙሉ ባላየ መካድ ትክክል አይደለም። ፌር ለመሆን ሞክር። ከዛ ውጭ ግን ሐዋርያት የኢየሱስ ክርስቶስ እንደሆነ እንደተናገሩ ልክ እንዲሁ ደግሞ የእግዚአብሔር ብለው ተናግረዋል። ደሙን የእግዚአብሔር ብለው ተናግረውታል። አልተናገሩትም? ኤርሚያስ በቃ የእግዚአብሔር ሲሉ እግዚአብሔር የአብ የወልድ የመንፈስ ቅዱስ የአንድነት መጠሪያ ስም እንደሆነ እናውቃለን። የእግዚአብሔር ምንድን ነው ብለው ያሉት? የእግዚአብሔር ምንድን ነው ያሉት? የእግዚአብሔር ደም የቱ ጋር ነው ብሎ የሚለው አምጣ መረጃ። የሐዋርያት ስራ ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ሲል የእግዚአብሔር ቤተክርስቲያን በገዛ ደሙ የተዋጀችው በእግዚአብሔር ነው። የእግዚአብሔር ደም ነው ያልከኝ የቱ ጋር ነው ብሎ የሚለው?
ቆይ በገዛ ደሙ የዋጃትን አሁን እዚህ ላይ ኮንትሮቨርሻል በሆነ መንገድ እዚህ ቦታ ላይ ራስን ያልከው ወንድሜ ጨርሰው እታች ረድ አንተን ጨርሳለሁ ብራዘር እታች ረድ ኤርሚያስ አስጨርሰው እታች ረድ እሺ ይኸው ሐዋርያት ሥራ መጽሐፍ አንዴ ቆይ ላውጣልህ ይኸው ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ማለት ነው። እሺ ታንኪዩ በገዛ ደሙ የዋጃትን አድምጠኝ የእግዚአብሔር ደም ብለዋል። አድምጠኝ የእግዚአብሔር ደም ብለዋል። እኔን አስጨርሰኝ እንጂ ኤርሚያስ ብራዘር የእግዚአብሔር ደም ብለዋል ብለኸኛል። ለሶስቱ አካላት የተነገረ ነው ብለህ ልትል ነው። እዚህ ጋር እግዚአብሔር ደም ብሎ አዎ ትክክል የእግዚአብሔር ደም ነው ብለዋል ብያለሁ። አላሉ የእግዚአብሔር ደም አላሉ። የት አለ አምጣ እኮ አልኩህ። እሺ ቆይ እኔ ላሳይህ ነው። ይኸው ከፍተዋል እኮ አምጣ። ይኸው የት አለ የእግዚአብሔር ደም ይላል አይልም ወይ ነው? የት አለ አምጣ። የምታወራው ከጴንጤ ጋር ነው። አምጣ። ይኸው ካሜራ ከፍቼ እኮ እያሳየው ነው። የት አለ የእግዚአብሔር ደም ያለው? ችግር የለውም። ይኸው ቁጥር 28 ላይ የከፈትከው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል አይደል? ይላል አይልም? አድምጠኝ ቆይ ብራዘር ቆይ ይላል አይልም? አይልም። ኦኬ አንተ ያልከኝ የእግዚአብሔር ደም ነው። በገዛ ደሙ ሲል አድምጠኝ ምን እያለ ነው? ቆይ እኔ እያዳመጥኩ እኮ እያወራሁ ነው አይደል? ብራዘር እየተደማመጠን እናውራ፣ ሁለታችንም እናውራ። ኦኬ አንተ እኮ ነው አሁን በመሀል ይቅርታ አድርግልኝ። እየተደማመጠን እናውራ ማለት አንተ ስታወራ እኔ ዝም እላለሁ፣ እኔ ዝም ስል አንተ ደግሞ ታወራለህ ማለት ነው። ኦኬ ቅድም ምንድን ነው ያልከኝ? እኔ ስናገር አንተ በመሀል ስትገባ ሚዩት አደርጋለሁ፣ ልማዳችሁ ስለሆነ ማለት ነው። ቅድም ያልከኝ ልሰጥ ነው። አሁን ለአንተ የእግዚአብሔር ደም ይላል አልከኝ። የት አለ አምጣ፣ ጥቅሱን ንገረኝ። እዚህ ክፍል ላይ የእግዚአብሔር ብሎ ደም አይደለም ብሎ የሚለው የእግዚአብሔር ቤተክርስቲያን የሚለው የእግዚአብሔር ቤተክርስቲያን እንጂ የእግዚአብሔር ደም አይልም። ለቃሉ ታማኙን በመጀመሪያ የምታወራው ከጴንጤ ጋር ነው። አም ፕራውድ ጴንጤ በመሆኔ የእግዚአብሔርን ቃል ረገጥ አድርገው ስላስተማሩኝ ስለማነብም ምን እንደሚል ማለት ነው። በገዛ ደሙ ብሎ የሚለውን ቃል ከደም ጋር በተገናኘ የገባው ቃል እዚህ ጋር በገዛ ደሙ የሚል ቃል ነው። በገዛ ደሙ ተብሎ ሲባል በነጠላ ነው የተጻፈው። ደሙ ብሎ ሲል ደማቸው አላለም፣ እናንተ እንደምትሉት። ኦኬ ወይ ደግሞ በገዛ ብሎ ሲል በእነርሱ ደምም አላለም። በነጠላ በብዜት አልጻፈም። በእነርሱ በስላሴ አካላት ውስጥ ሶስቱ ስላሉ ማለት ነው። ከይቅርታ ጋር እንዳወራ ትፈቅድልኝም እንደ? አዎ አምጣ። ይኸው የእግዚአብሔር ደም ብሎ የሚሉት ጋር ነው ያለው እኮ እሱ የሰጠው እኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ሲል የእግዚአብሔር ደም እያለ የእግዚአብሔር ደም ብሎ የሚል አንተ እዚህ ጋር ጻፍከኝ። የእግዚአብሔር ደም ብሎ ቅዱስ ቃሉ ላይ ቅዱስ ቃሉ ላይ የእግዚአብሔር ደም ብሎ የዋጃትን ብራዘር፣ እኛ አትልፍ አልኩ። ከአለት ጋር ነው የምትጋፋው፣ ከአለት ጋር። ምክንያቱም ይሄ ነው አለቱ። ጴንጤ ደግሞ እሺ ይኸውልህ ቃሉን እኮ አንብበው። ኦኬ ስለዚህ አድምጠኝ። ይሄ የሞተው ኢየሱስ ክርስቶስ በስጋና በደም የተካፈለው ጌታዬ ኢየሱስ ክርስቶስ ማን ነው ብለህ የምትጠይቀን ከሆነ እኛም ጴንጤዎችን እሱ ከስላሴ አካላት አንዱ የሆነው እግዚአብሔር ወልድ ነው ብለን እንላለን። ኦኬ ስለሱ አይደለም ያወራሁት እኮ። ስለዚህ አሁን አንተ የተጠየቅከው ሌላ ርዕስ የእግዚአብሔር ደም የሚል አምጣ አልከኝ አይደል? የታለ? የለም አምጣ። ይሄው የእግዚአብሔር ደም የሚል ይሄውና ሐሳቡ በገዛ ደሙ የዋጃትን በገዛ ደሙ የዋጃትን የእግዚአብሔርን ኧረ ሐሳቤን ልጅ አንድ አረፍተ ነገር እንኳን እንድናገር ለምን አትፈቅድም? እሺ አውራ። ይሄው ቀጥል። 2 ደቂቃ ሰጥሃለሁ። 42 ነው ከ44 ትጨርሳለህ። ለምን እንደዚህ አይደለም መሆን ያለበት እኮ ባክ ኤንድ ፎርዝ እንዲሆን አድርገህ ይኸው በገዛ ደሙ 2 ደቂቃ ሰጥሃለሁ። እዚህ ቃል ላይ ታማኝ ሆነህ 2 ደቂቃ የሚለውን ለህዝቡ ንገራቸው። ካነሰ ጨምርልሃለሁ። ቀጥል።
ለምን እንጨቃጨቃለን? ቴንኪው አመሰግናለሁ። እሺ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ይላል አይደለም እንዴ? በገዛ ደሙ የዋጃትን የማንን? የእግዚአብሔርን ቤተ ክርስቲያን። በማን ደም ነው የተዋጀችው? በእግዚአብሔር ደም ይላል። ግን እግዚአብሔር ሲል ኢየሱስ ክርስቶስን መሆኑን አሳምረን እናውቃለን። በተለይ አካሉ ሥጋን ደምን ከኛ የነሳው ኢየሱስ ክርስቶስ ስለሆነ አሁን ወደዛኛው 2 ደቂቃዬን ለመጠቀም ወደዛኛው ልውሰድህና በመሃል ሳትገባብኝ ስርየተ ደማችሁ ሲልም የአብና የመንፈስ ቅዱስ የግል ሥጋና ደም ኑሯቸው ሳይሆን የኢየሱስ ክርስቶስ ደም መለኮት የተዋሃደው ደም ስለሆነ የመለኮት ነው። አብ ወልድ መንፈስ ቅዱስ ደግሞ በመለኮት አንድ ስለሆኑ የወልድን ወይም የኢየሱስ ክርስቶስን ለአብና ለመንፈስ ቅዱስ ሰጥቶ የመናገር ነው የጸሎት መጽሐፉ ላይ የተቀመጠ እንጂ አብና መንፈስ ቅዱስ ሥጋ ነስተዋል እያለ አይደለም። አብ ሥጋ ነስቷል፣ ወልድ መንፈስ ቅዱስ ሥጋ ነስቷል ብላ ያስተማረችበት አለ ብልሃል። እሱን ደግሞ አንተ ታመጣልኛል። ጨርሻለሁ። 2 ደቂቃ ባያልቅም ጨርሻለሁ። ቴንኪው። ኦኬ ምንድን ነው ያለን እዚህ ክፍል ላይ የመልክዓ ሥላሴ ላይ ይቅርታ፣ መልክዓ ሥላሴ ላይ እዚህ ለስርየተ ነው ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና ብሎ የሚለው የደሙ ባለቤት ጌታ ሆኖ ሳለ ሐዋርያቱ እንደጻፉት ራሱ ጌታችንም እንደተናገረ ደሜ ሥጋዬ እያለ ደሙ ሥጋው እያሉ ቅዱሳት ሐዋርያት እንደጻፉት ሳይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትናገረው ደሙ ብሎ የሚለውን ደማቸው ብላ ህዝብ እያጣመመች ነው ኦርቶዶክስ። ለምን የደሙ ባለቤት ስሉስ ቅዱስ ናቸው ነው ብላ የምትለው? ልብ በሉ፣ መረጃ ይኸው በራሷ መጽሐፍት ላይ ይኸው ስሉስ ቅዱስ ሆይ ማለት ሶስቱ ቅዱስ ሆይ። ሶስቱ ቅዱስ የተባሉት ማናቸው? አብ ወልድ መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ ማለት ነው። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤተ መቃን በስርየተ ደማችሁ እርጩት። 2 ጊዜ ነው። የአንድ ጊዜ እንኳን ቢሆን የኮምፒውተር ስተት ነው ያስብላል። ደማችሁ ብሎ የሚለውን ለማን ነው? ስሉስ ቅዱስ ሆይ ብላ ነው። ሶስቱ ቅዱስ ሆይ ደም አላችሁ እያለች ነው። ደም ደግሞ ከምንድን ነው የሚወጣው? ከስጋ ነው። ከስጋ ነው ደም የሚወጣው። ስለዚህ መንፈስ ቅዱስ ደም አለው እያለች ነው። እዚህ ጋር ደማችሁ ብላ ስላለች ለስሉስ ቅዱስ ነው ያለችው። የዚህ ደም ባለቤት ስሉስ ቅዱስ ናቸው። ስለዚህ እንደሱ እንዳትልማ ሚዩት አድርግ እየፈቀድክ ለውይይት ማን ሰጥቷል? ችግር የለብኝም እኔ እኮ 3 ደቂቃ አውርተሃል። 3 ደቂቃ አወራለሁ። ኦኬ ሚዩት አድርግ። እኔ ሰጥቼ ሳጨርሰው ነው ያቆምከው። ተደማምጠን እናውራ፣ ካነሰ ጨምርልሃለሁ። ስለዚህ ስሉስ ቅዱስ ሆይ ብላ የደሙ ባለቤት 3ቱ አካላት እንደሆኑ ተናግራለች። ይሄ ምንፍቅና ነው፣ ክደት ነው፣ አጋንንታዊ ትምህርት ነው። ምክንያቱስ ደም የሚወጣው ከምንድነው? ከስጋ ውስጥ ነው። ስጋን የለበሰው የተለየ አካሉ ኢየሱስ ክርስቶስ እንጂ እንዳታስገቧት፣ እቺ ላቭ የምትባለዋን እንዳታስገቧት፣ ማንም ሰው እንዳያስገባት። ቴንክ ዩ። እንዳታስገቧት። ገስት ላይ ያካያችኋት አውርዷት። እሺ አሁን 2 ጊዜ 3 ጊዜ እየገባች ብቅ ጥልቅ ትላለች። እታቸውን አትስማ። ኦኬ ደማችሁ ብሎ የሚለው የሶስቱ አካላት እንደሆነ ቤተክርስቲያኒቱ ይኸው ስሉስ ቅዱስ ሆይ ብላ በመልክዓ ሥላሴ ላይ ነው የጻፈችው። ደሙ ግን የማን ነው? የኢየሱስ ክርስቶስ ነው። ማን የተናገረው? እራሱ ስጋዬ ደሜ እያለ። ደሙ የማን ነው? የኢየሱስ ክርስቶስ ነው። ማን የተናገረው? ሐዋርያቱ በገዛ ደሙ እያሉ እንደዚህ የጻፉት ማለት ነው። በገዛ ደሙ በገዛ ደማቸው አላሉ። በእነርሱ ደማቸው አላሉም። በእነርሱ ብለው ለሥላሴ አካላት ለሶስቱ አካላት አልሰጡም ማለት ነው። በእነሱ ደማቸውም አላሉም። በእርሱ ደም እንደሆነ ሐዋርያቱ በገዛ ደሙ የዋጃትን ማን ያሉት? የእግዚአብሔርን ቤተክርስቲያን ያለው ወንድማችን ቅድም ምንድን ያለው? የእግዚአብሔር ደም ነው አለ ይላል። የእግዚአብሔር ደም የሚላል እዚህ ውስጥ ወንድሞች እናቶች፣ እግዚአብሔር ብሎ ቀጥሎ የሚናገረው ቃል ደም ነው ወይስ ቤተክርስቲያን ነው ብሎ የሚለው? የእግዚአብሔርን ቤተክርስቲያን በገዛ ደሙ ነው የዋጃት። ማ? ኢየሱስ ጌታዬ ብቻ። 4 ነጥብ።
የመንፈስ ቅዱስ ደም አይደለም። በመንፈስ ቅዱስ ደም አይደለም የተዋጀችው ቤተክርስቲያን። በአብ ደም አይደለም የተዋጀችው ቤተክርስቲያን። ምክንያቱም አብና መንፈስ ቅዱስ ደም የላቸውም። ደም አላቸው ብላችሁ እንዳላችሁ እናንተ ስጋ አላቸው እያላችሁ ነው። ምክንያቱም ደም የሚገኘው ከስጋ ውስጥ ነውና። 4 ነጥብ። ምንፍቅናችሁ ጣሪያ ነካ። እንደ ባቢሎን እንደ ሰናኦር